እንጃ ፓስተር ማይክ ነው ያንን ሚሽን የግብፁን ሚሽን የሚመራው። ግን ጸልዩልን፣ ስደት ላይ ነው ያሉት። ኤኮ አለው አይደል? አዎ ድምጼ ነው እንደዛ ያደርገዋል አንዳንዴ፣ እነሱ አይደሉም። እዚህ በሚድል ኢስት የተፈጠረው ያለው ያውን የጦርነት ነገር ይመስለኛል ስደት በዛች ቤተክርስቲያን ላይ ተነስቷል። ያው ለግብፃውያን ነው የተጀመረው እና ግብፃውያኖች ናቸው ያሉበት ከመሪው በስተቀር። መሪው ኤርትራዊ ልጅ ነው ከኛ ጋር የሚሰራው እና ካሉበት ቤት ውጡ ተብለዋል። ምክንያቱም ሰው እየበዛ እግዚአብሔር ይመስገን ደስ የሚል ስደት ነው። ሰው የሚድነው እየጨመረ ነው እየበዛ ነው እና የሚመጣ ወደዛች አፓርትመንት ውስጥ ያለች ክፍል ነችና አንድ የተከራየንላቸው እና የሚመጣው ህዝብ እየጨመረ እየበዛ ሲመጣ ሰውየው ፈራ አከራዩ እና እኔ እንደዚህ የምትበዙ አልመሰለኝም ነበርና ብትወጡ ይሻላል አቁሙ ብሏቸዋል። የጸለየን ነው ቦታ የሆነ ቦታ ተገኝቶ እነሱ ለመግዛት ማለት ነው። በጣም እንደ አዲስ አበባ አይነት እንትን ነው የነሱ ሲስተም። በጣም ቤቱ ቶሎ ቶሎ የሚጨምር የሚወደድ አይነት እንትን ነው እና ወደ $30,000 ሲሉን ወደ ኋላ አድረን አለን። የሚሸጥ ትልቅ ቤት ተገኝቶና እዛ አብሮን የረዳን ፓስተር ሄመንድ የሚባል ከዚህ ሄዳችሁ ከኛ ጋር ሚሽን ውስጥ አይታችሁታል። በጣም ደስ የሚል ግብፃዊ ትልቅ በጣም ትልቅ አገልጋይ ነው እሱ። ትልቅ ቸርች አለው የራሱ ገስት ሃውስ ምናምን ያለውና አይ እኛ እንኳን እንደዛ የመግዛት ዓላማ የለንም፣ 30,000 ብር የቤተ ክርስቲያን ገንዘብ እንደዛ እናወጣም አሁን ስንለው እኔ 15,000 እኔ ልስጣችሁ ይሻላል፣ እኔ 15,000 እናንተ 15,000 አድርገን እንግዛውና ይሄንን እንደው ባትፈልጉት እንኳን ከ5 ዓመት በኋላ ሜቢ 80,000 100,000 ነው የሚገባው። በጣም ውድ ነው። ካይሮ የቤት እንትን ትክክል አይደለም፣ እንትናቸው ቶሎ ቶሎ ነው የሚጨምረው ምናምን አለን። ግን አይ እስቲ ኪራይ እንፈልጋለን እንጂ ብለን ወደ ኋላ አለን። ፓስተር ሄመንድ ይመጣል ወደ አሜሪካም በተለያዩ ሀገራት እየዞረ የሚያገለግል በጣም ትልቅ የእግዚአብሔር ሰው ነው። እዚህ ስትመጣ ትጎበኛለህ ብለነዋል ቤተክርስቲያናችን እና እዛ በጣም ነው ያስተናገደን። እሱ ገስት ሃውስ ውስጥ ነበር ያረፍነው። ግን ጸልዩላቸው በዛ ስደት ውስጥ በጣም እያገለገለ ነው። ፊልሞን የሚባል ወንድም ነው ልጅ ነው ወጣት ልጅ ኤርትራዊ ስንመጣ በጣም ነግረናቸዋል። በጌታ ፍቅር የነደደ ልጅ ነው። በጣም የሚደንቅ ነው። በቃ አጠገቡ ቁጭ ብላችሁ እናንተም ተቀጣጥላችሁ ነው የምትነሱት። አትችሉም ያለ መቀጣጠል ከሱ ጋር ለወንጌል ያለው ጥማት አረቦች ውስጥ እንዴት እንደሚያገለግል እና ሚስቱ ባለፈው አርግዛ ነበር። እንደውም ስጦታኛው እርስ በርስ አዋተን ልንልክለት መውለጃዋ ሲደርስ አስወረዳት እና በጣም የተባረከ ልጅ ነው በጣም እና እግዚአብሔርን ስለሱ እናመሰግናለን። ግን ጸልዩላቸው። በቃ የቅዱሳን ጸሎት ጥሩ አይደለም? እሺ ጥሩ አይደለም። ካላመናችሁበት ለምንድን ነው? እሺ እና ጸልዩላቸው። ግብፅን ቤተክርስቲያን እናስብ። የማቴዎስ ወንጌል ምዕራፍ 16ን አውጥተን አንድ ክፍል አብረን እናነባለን ከቁጥር 13 እስከ 17 ይሄንን የመጨመር ህይወት የሚለውን በክርስትና መጨመር ጌታ ይባርክሽ። በኋላ ትነግሪኛለሽ። አንዳንድ ጊዜ አንዳንድ ሀብቶች ያሉት ሰው ኪስ ውስጥ ነውና እሺ የመጨመር ህይወት የሚል ትምህርት ያው ባይዘው አመት ሊሆነን ነው። ጁላይ ነበር የጀመርነው። ከሐዋርያት ሥራ ምዕራፍ 2 ጀምረን በቤተ ክርስቲያን በዛን ዘመን የነበሩ ደቀ መዛሙርት እንዴት እየጨመሩ ከንስሐ ህይወት የመጀመሪያው ሐዋርያው ቅዱስ ጴጥሮስ ከሰበከ በኋላ ልባቸው ተነካ ይላል። ምን እናድርግ አሉ። ንስሐ ግቡ አላቸው። ንስሐ ገቡ። ከዛ ሳለ ተጠመቁ አላቸው። ተጠመቁ። ከዛ ወደ ህብረት ተጨመሩ። በጸሎት በእግዚአብሔር ቃል በቃሉ በህብረት ጌታን ራት መብላት ምናምን ሁሉ ያድጉ ይጨምሩ ይሰፉ ነበር በሚለው በዛ ላይ ተነስተን ነው እና እግዚአብሔርን በማወቅ መጨመር የሚል
ባለፈው የጀመርኩት ነበር ዛሬ ጨርሰዋለሁ። እናንተስ ማን ትሉኛላችሁ በሚል እግዚአብሔርን በማወቅ መጨመር ውስጥ እችን ክፍል አብረን እናነባታለን። ምዕራፍ 16 ከቁጥር 13 እስከ 17 መጽሐፍ ቅዱስ ላልያዛችሁት እንዳጋጣሚ ላልያዛችሁት እናንተ ትይዛላችሁ ሁላችሁ። ግን እንዳጋጣሚ ያልያዛችሁት ስልካችሁን ከምትጠቀሙ ይሄን በዚህ ላይ አንብቡት። ምክንያቱም ስልክ ስትጠቀሙ ከማቴዎስ ወንጌል በታች ምናልባት አርሴናል ማንቸስተር ዩናይትድ የሚል ነገር መጥቶ እንዳይረብሻችሁ። አሜን ነው። እሺ በጌታ ስም አነባዋለሁ። ኢየሱስም ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ ወይም ማን ትሉኛላችሁ እናንተ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እናንተስ እኔን ማን እንደሆንኩ ትሉኛላችሁ? እናንተ እኔን ማን ትሉኛላችሁ ይላል አዲሱ ትርጉም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ክርስቶስ የሕያው እግዚአብሔር ልጅ በመካከላችን ስላለህ እናመሰግንሃለን። አንተ የእግዚአብሔር ልጅ እግዚአብሔር ነህ። አንተ ዘለዓለማዊ ነህ። አንተ በሰው አፍ የሚነገርልህ አይደለም። ማንነትህ ማንም ሊገልጠው አይችልም። በዚህ ስፍራ እንዳለህ እናውቃለን። ቃል ስለገባህልን አንተ ስለማትዋሽ ደግሞም አንተ ያህዌ የሚጸጸት አይደለም አይጸጸትም ተብሎ እንደተጻፈ ስለማትጸጸት በምትናገረው ነገር በስሜ ስትሰበሰቡ በዚያ እኖራለሁ እንዳልክ ስላለህ ጌታችን እናመሰግናለን። አንተ ባለህበት ቦታ የአንተ መንፈስ አለና ይሰራልና ድምፅህም ይሰማልና በጌታ በኢየሱስ ክርስቶስ ስም በቅዱስ መንፈስ አማካይነት የአንተ መለኮታዊ ድምፅ ይሰማን። እኔ ከምናገረው ቃል በላይ በጌታ በኢየሱስ ስም ሕዝብህ መንፈሱ ተከፍቶ መንፈስህን ይስማው። መንፈሳዊ ንክኪ በዚህ ማለዳ ከአንተ ጋር እናድርግ። ጌታው የሆነ ሪቹዋል ለማድረግ ስርዓት ለመፈጸም ብቻ አልመጣንም። ስርዓቱ መልካም ነው። ወደ ቤት መምጣት መልካም ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ እንደተጻፈ ወደ ቤት የመምጣት ልምዳችን መልካም ልምድ ነው። ግን ከዛ በላይ የአንተን መንካት እንፈልጋለንና በኢየሱስ ክርስቶስ ስም ንካን። የአንተን ድምፅ እንፈልጋለንና በኢየሱስ ክርስቶስ ስም ተናገረን። ጌታዊ በተለያየ ጥያቄ ውስጥ ያሉ የተለያየ ኢሹ በውስጣቸው የተቀመጠ ወንድሞች፣ እህቶች፣ እናቶች፣ አባቶች አሉና በኢየሱስ ክርስቶስ ስም አንተ ራስህ ተናገራቸው። እኔም እውነት የምናገርበት ምሕረትና ጸጋ ይብዛልኝ። ክብር ሁሉ ተጠቅሎ ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን። ባለፈው በዚህ በመጨመር ህይወት ውስጥ እግዚአብሔርን በማወቅ መጨመር በሚል ተነስተን 3 ትምህርቶችን አይተን ነበር። እንዳልኳችሁ ዛሬ መጨረሻው ይሆናል እግዚአብሔር ቢፈቅድ የነበሩትን ሐሳቦች አንድ ጋር ለመጠቅለል ሞክራለሁ። እግዚአብሔርን ስለማወቅ ስንነጋገር እግዚአብሔርን ማወቅ ማለት በጣም ዶክትሪን ማንም to begin with nobody is qualified እግዚአብሔር እንደዚህ ነው ብሎ ሊናገር ማንም እንኳን እግዚአብሔርን ራሳችን ራሱ አውቀን አልጨረስ ነው። ፍጥረትን ራሱ አውቀን አልጨረስ ነው። እንደውም ሪሰንትሊ በዚህ ሳምንት ውስጥ እንዲሁ ሳይንስ ምናምን ደስ ስለሚለኝ የሆነ አንድ ቅርብ የተገኘ ኦክቶፓስ አለ። የውሃ ውስጥ ፍጥረት የኦክቶፓስ ዘሮች ብዙ ዘር ነው ያለው ኦክቶፓስ። አንድ ኦክቶፓስ አግኝተው በጣም አስደንቆ እንደውም ጉግል ሁሉ አድርጌ ስመለከተው ነበር። የሚደንቅ ኦክቶፓስ ያው ወደ 9 ምናምን 8 እግር አለው።
8ቱም እግር ላይ ጭንቅላት አለው። ስለዚህ 9 ጭንቅላት ያለው ፍጥረት ነው ኦክቶፓስ። እና ይሄኛውን ኦክቶፓስ ምንድነው ልዩ ያደረገው? ጠላቶቹን ይመስላል። ራሱን የመለወጥ ከለሩን ሳይሆን ራሱን የመለወጥ ጉልበት አለውና አንዳንድ የሚበሉት ፍጥረቶች ሲመጡ እንዲሁ 9ኙን ጭራውን እግሮቹን እንዲህ ያደርግና እባብ ይመስላል። እና ሊትራሊ እባብ የሚመጣ ነው የሚመስለው ውሃ ውስጥ። ደግሞ ሲያስፈልገው ድንጋይ ይመስላል እና ያልፉታል። በቃ ሊትራሊ ከለሩን ይቀይራል፣ ቴክስቸሩን ይቀይራል። እና የመጀመሪያ ፍጥረት ማለት እንኳን እግዚአብሔር እንደዚህ ነው ልንል ፍጥረቱን እንኳን አውቀን አልጨረስነውም ልላችሁ ነው። እና ማንም ኳሊፋይድ አይደለም። እና እኔም ይሄን ስናገር ራሱ ዲኒ ጌታዊ ምን ብዬ ነው አሁን ስላንተ የምናገር ሁሉ ብያለሁ። ግን በቃ አብረን ጥቂት መንፈሳችን ተነቃቅቶ አምላካችን ትልቅነቱን አይተን አውቀን ለማወቅ እግዚአብሔር እወቁኝ ስላለ ራሱን የገለጠ አምላክ ስለሆነ ማንም ሊያውቀው እንደማይችል ስላወቀ እግዚአብሔር ራሱን ገለጠ። እግዚአብሔር ራሱን የሚደብቅ አምላክ አይደለም። ስለገለጠ ለማወቅ እንድንበረታታ ጌታዊ ልወቅ። ግን የሚያውቁት የሚፈልጉት ብቻ ናቸው። እግዚአብሔር ራሱን ስለገለጠ ሳር ቅጠሉ አያውቀውም፣ መንገድ አላፊው አያውቀውም። ግን ልወቅህ ላለው ለፈለገው ስለሚታወቅ። ስለዚህ ዶክትሪን ማወቅ አይደለም ብያችኋለሁ፣ ጥቅስ ማወቅ አይደለም፣ ስርዓት መፈጸም አይደለም፣ ህግ ማወቅ አይደለም፣ ኢየሱስ ማለት አይደለም። ኢየሱስ አሁን ነው በዘመን ፋሽን ነው፣ በጣም ፋሽን ነው። አንዳንድ ሰዎች በኢየሱስ የሚሉ ሰዎች አጋጥመውኝ አንድ ጊዜ ያው እኔ ከሀገር ቤት ከወጣሁ ቆይቻለሁ አይደል? ቆይቼ በስንት ጊዜ ሲሄድ በኢየሱስ ስም ምናምን የሚል ሰው ገጥሞኝ፣ በእኔ ዘመን በኢየሱስ ስም የሚል ሰው ምንድን ነው? አቤንቴ ነው። ዝም ብሎ በኢየሱስ ስም ማንም አይልም። ከዛ በጌታ መስላኝ ልጅቷ ጠጋ ስል ፈጽሞ አታውቀውም። እንዲህ እዚህ ሀገር ይባላል ስብል ለካስ ፋሽን ሆኗል። ማለት ኢየሱስ ስም ማለት እግዚአብሔር ማወቅ አይደለም ብላችሁ ነው። ለነገሩ በኢየሱስ ስም እያሉ አይደለም ብዙ ሐሰተኞች የሸወዱን። ብዙዎቻችን የተታለል ነው ኢየሱስ እያሉ ነው ፑልፒት ላይ ቆሙ የማያውቁትን ማለት ነው። እንደዚህ ማለት አይደለም ልላችሁ ነው። በጣም ፐርሰናል ነው። እግዚአብሔርን ማወቅ ማለት በጣም ፐርሰናል ነው። እግዚአብሔር የሚታወቅ ነው፣ የሚነካ አምላክ ነው። እና እግዚአብሔርን ስናቀው ወይም አወቅ ነው የምንለው ህይወታችንን አፌክት ሲያደርግ፣ አስተሳሰባችን፣ አመለካከታችን፣ አረማመዳችን፣ ኑሯችን ለውጥ ሲያመጣ ማምጣት አለበት። ሰው እግዚአብሔርን ካወቀው ህይወቱ ላይ ለውጥ መምጣት አለበት። በፍጹም እንደ ድሮ ከነው የሚኖር ሰው አያውቀውም እግዚአብሔርን አውቀዋለሁ ብለን እንደ ድሮ የምናስብ፣ እንደ ድሮ የምንናገር፣ እንደ ድሮ የምናወራ፣ እንደ ድሮ የምንኖር፣ እንደፈለገ የምንኖር አላወቅነው ማለት ነው። አላወቅነው እና ለውጥ ትህትናችን ላይ ለውጥ ማለት ማምጣት፣ ፍቅራችን ላይ ማምጣት፣ ይቅርታችን ላይ ማምጣት፣ መታዘዛችን ለውጥ ማምጣት በጣም አለብን። ይህን ሐሳብ እንደገና ልበለው፣ ብዙ ጊዜ ብየዋለሁ። እግዚአብሔርን ማወቅ ስንል ባህሪውን ማወቅ፣ ፍቅሩን፣ ትዕግስቱን፣ ታማኝነቱን፣ ቅድስናውን፣ ጽድቁን፣ ፍርዱን እያለ መቀጠል እንችላለን። ግን ባህሪውን ማወቅ በቃሉ ውስጥ ስለሱ የተገለጸውን ማንነቱን ማወቅ፣ ፈጣሪነቱን፣ ዘላለማዊነቱን፣ ሁሉን ቻይነቱን፣ በሰው ውስጥ በምድር ላይ የማይገኙ ማንነቶች በአንድ ሁሉ ቦታ መገኘቱ ያለ ስሙን ማወቅ፣ በስሙ ውስጥ ያው ስልጣኑ ስላለ፣ ባህሪዎቹ ስላሉ፣ ማንነቱ ስለሚታወቅ፣ በጣም ብዙ እግዚአብሔር ስሞች ስላሉ ማለት ነው። ቃሉን ማወቅ፣ ስርዓቱን፣ ህግጋቱን፣ ትእዛዙን እና ለዚህ ላወቅነው ለተረዳነው እውነት ለባህሪው፣ ለማንነቱ፣ ለስሙ፣ ለቃሉ ምላሽ ስንሰጥ ያን ጊዜ እግዚአብሔርን አወቅነው ማለት ነው። ምላሽ ካልሰጠን አላወቅነው። ዝም ብሎ የአእምሮ እውቀት ብቻ ነው። የአእምሮ እውቀት ደግሞ የትም አያደርሰን። ስለዚህ ከዛ ተነስተን እንደ አዲስ ኪዳን አማኞች በመጀመሪያው ቀን ስለ ኢየሱስ ጥቂት ተነጋገርን። የኢየሱስን ስም፣ ስለ እግዚአብሔር ስሞች እንነጋገር። ይሄን ሁሉ ስለ እግዚአብሔር መዘርዘር ስለማይቻል ብዬ ስለዚህ ኢየሱስ የዳንበት ስም፣ ልጅ የሆንበት ስም፣ መለኮታዊ ህብረት ያገኘንበት ስም፣ ጸሎታችን የሚሰማበት ስም፣
በክርስቶስ በእኔ ስም ብትለምኑ ይመለስላችኋል። ስልጣን ያገኘንበት ስም ጋንንቶች ሁሉ ለእኛ የሚገዙልን በበሽታዎች ላይ በሁኔታዎች ላይ የእግዚአብሔር መገኘት ከእኛ ጋር እንዳለ እርግጠኛ የምንሆንበት ስም በስሜ በምትሰበሰቡበት ቦታ ሁሉ በዚያ በመካከላችሁ እኖራለሁ ስላለ መንፈስ ቅዱስም የምንቀበልበት ስም በእኔ ስም ይልክላችኋል። እሱን በደንብ ተነጋገርን መጀመሪያው ቀን። ሁለተኛው ቀን ላይ ስለ ኤሎሂም መጀመሪያ እግዚአብሔር በዘፍጥረት ምዕራፍ 1 ላይ ራሱን ሲገልጽ በኤሎሂም በሚለው ስም ነው የተገለጸው። በዛ በ31 32 ቁጥሮች ውስጥ ወደ 36 ጊዜ ይመስለኛል ኤሎሂም የሚለው እና ስላሴነቱን እንደሚገልጽ ስሉስ አምላክ እንደሆነ ዘላለማዊነቱን እንደሚገልጽ ፈጣሪነቱን ብለን 3 ነገሮች አነሳን። ሰፊ ሐሳብ ስለሆነ ከዛ ስለ ያህዌ የሚለውን ስም እግዚአብሔር ለሙሴ ራሱን የገለጠበት ብቻውን የሚለውን ያለ ዘላለማዊ አምላክ እንደሆነ ሰልፍ ኤግዚስተንሱን ማንም ደጋፊ እንደሌለው የቃል ኪዳን አምላክ እንደሆነ እና ህብረት ደግሞ የሚወድ አምላክ እንደሆነ ብለን ተነጋገርን። ዛሬ እናንተስ ማን ትሉኛላችሁ በሚለው ዋናው ይሄ በዕብራይስጥ ዛሬ ብዙ የዕብራይስጥ ስሞችን አነሳላችኋለሁ እግዚአብሔር የተጠራበትን እንደው የዕብራይስጥ ስሞቹን ለማወቅ ሳይሆን ዓላማው ከስሙ ጀርባ ውስጥ የተቋጠረውን የእግዚአብሔር ማንነት በቃ ያንን ትርጉም አውቀን ከራሳችን ጋር እንድናዛምደው ነው ዓላማው። አለበለዚያ የዕብራይስጥ ስም አውቀን ከመደነቅ ውጭ ምንም አናረግም። እዚህ ላይ ያነበብነው ክፍል ላይ ጌታ ኢየሱስ ክርስቶስ ያው ደቀ መዛሙርቱ ጋር አብሮ ነበረ። እግዚአብሔር ወልድ ነው፣ የእግዚአብሔር ልጅ ነው እና ጠየቃቸው። ሰዎች ስለኔ ማን ይላሉ አላቸው። እና ኤልያስ ይሉሃል፣ ዮሐንስ ይሉሃል፣ ኤርምያስ ይሉሃል። ጥሩ እንትን የሰጡት ከፍ ማድረጋቸው ነው። ዮሐንስ በጣም የእግዚአብሔር ሰው ነበረ። ህዝብ ሁሉ ያውቀዋል። በቃ ነገስታቶች ያውቀውታል። ሄሮድስ ይፈራው ነበር። ለዚህ አንገቱን መጨረሻ ላይ ያስቆረጠው። ፈሪሳውያን ያውቁት ነበር፣ በጣም ይፈሩታል። ህዝቡ ሁሉ ይሄ እግዚአብሔር ነብይ ነው ብለው ነበረ እና በጣም ኢየሱስን ከዮሐንስ ጋር ማወዳደራቸው ትልቅ ቦታ መስጠታቸው ነበረ። ኤልያስ ማለታቸውም ትልቅ ቦታ ነው። ኤልያስ በእስራኤል ታሪክ ውስጥ በጣም ይሄ ፓወር ዲሞንስትሬሽን የገለጠ የእግዚአብሔር ኃይል በተለየ ሁኔታ የተገለጠበት ነብይ ነበር። እሳት ከሰማይ ያወረደ ወደ እግዚአብሔር በእሳት ሰረገሎች ያረገ ምናምን ነገር ነው እና ኢየሱስ በምድር ላይ በጣም በኃይል ያገለገለ፣ ወር ያበራል፣ ሙታን ያስነሳል፣ በኋላ ይራመዳል እና ኤልያስ ማለታቸውም ኢየሱስን ትልቅ ቦታ መስጠታቸው ነበር። ኤርምያስም እንደዚሁ ሰሞኑ መጨረሳችን ነው የማለዳው ጸሎት ላይ የምትገቡ አሉት። እናንተስ ማን ትሉኛላችሁ አላቸው። ለእናንተ እኔ ማን ነኝ? ዋናው ጥያቄ እንዴት ነው እኔን የምታውቁኝ? እስቲ ማን ብላችሁ ነው እኔን የምታውቁኝ? እና ጴጥሮስ ኃይለኛ መልስ፣ በጣም ፐርሰናል የሆነ መልስ ነው የመለሰው። የግሉ መረዳት ነው ወይም እግዚአብሔር ለሱ የሰጠው መገለጥ ነው። በኋላ ጌታ ኢየሱስ እንደሚናገረው መለኮታዊ መገለጥ ነው። ይሄ የጴጥሮስ መገለጥ ነው። ሌሎች ምናልባት ያላሉትን ነው ያለው፣ ሌሎች ያልተናገሩትን። አንተማ ክርስቶስ ነህ ማለት መሲሁ ነህ። መሲህ እስራኤሎች ለዘመናት ለ1400 ዓመት ሲጠብቁት የነበረው ይገለጣል የተባለው የተቀባው ይመጣል የተባለው በመጀመሪያ በእስራኤል ሕግ ውስጥ ሙሴ ትንቢት የተናገረለት፣ ከዛም በፊት ትንቢት ነበረለት። ግን ለእስራኤል አሰ ኔሽን እንደ ሀገር ስትመሰረት ሙሴ የተናገረለት እንደኔ ያለ ነብይ እግዚአብሔር ከመካከልህ ያስነሳል፣ እርሱን የማትሰማ ነፍስ ፈጽሞ ትሙት ብሎ ትንቢት የተናገረ። ከዛ ጊዜ ጀምሮ ሲነገር የቆየው ስለ ኢየሱስ መወለድ ከ300 በላይ ትንቢት ተነግሮለታል። እና ሲነገርልህ የነበረ የምትጠበቀው አንተ የእግዚአብሔር ልጅ ማለት የእግዚአብሔር ልጅ ሲለው እግዚአብሔር ነህ ማለት ነው። የሰው ልጅ ሰው ነው አይደለም የሚለው። የውሻ ልጅ ውሻ ነው፣ የአንበሳ ልጅ አንበሳ ነው፣ የድመት ልጅ ነብር ነው። እሺ አይደል? ነቃ ብላችኋል ማለት ነው። እሺ ድመት ልጅ ድመት። አንተ የእግዚአብሔር ልጅ ነህ ሲለው አንተ እግዚአብሔር ነህ እያለው ነው።
እዚህ በጣም ፐርሰናል የሆነ ዕውቀት መገለጥ ነው። የጅምላ ዕውቀት አይደለም። ኢየሱስ ክርስቶስ ያለውን ከዛ በኋላ ታውቃላችሁ። የአባቴን የገለጠል ሥጋና ደም አይደለም። ዛሬ እግዚአብሔር ቢጠይቀን ስንጠቀልለው እግዚአብሔርን ማወቅ የሚለውን ትምህርታችንን እግዚአብሔር ላንተ ማን ነው? እግዚአብሔር እንደውም ልጠይቁሉ አስቤ ነበር። እግዚአብሔር ላንቺ ማን ነው ብዬ እንትና ከሌ መቀደም ታችንን ሰኒ ጸልይልን እንዳልኳት ከዛ ደግሞ አሁን ደግሞ ሰኒ እግዚአብሔር ላንቺ ማን ነው ማለት ያልኩ ስም ልጠራ ሁሉ አስቤ ከዛ ተውኩት ጊዜ እንዳይፈጅብን። ግን እስቲ ለራሳችሁ መልሱት። እግዚአብሔር ላንተ ማን ነው? ለኔ ማን ነው? እግዚአብሔር ማን ነው ላንቺ? እግዚአብሔር የዓለማት ፈጣሪ ነው። ማንም አያውቀውም። ይሄ የዩኒቨርስ የጽንፈ ዓለም መሰለኝ በአማርኛ የሚባለው የፈጠረ አምላክ ይሄ ከመታወቅ በላይ የሆነ ዩኒቨርስ ኢዝ ቬሪ ቢግ አይደል? ከመታወቅ በላይ የሆነ እንደውም በዚህ ሳምንት ደግሞ የደረስኩበት አንዳንዶቻችሁ ታውቁት ይሆናል፣ የእውቀት ይኖራቸዋል፣ በተለይ ሕክምና አካባቢ ያላችሁ የሰው ሴል 30 ትሪሊየን ነው አሉ። እናንተ ነርሶች ዶክተሮች ታውቁ ይሆናል። ትሪሊየን እንት ሚሊየን ቢሊየን ሳይሆን እና ከዛ አንብቤ 30 የወንድ እንደውም እስከ 36 ትሪሊየን ነው ሲሉ የኔ ወደዛ ይደርሳል ብዬ አሰብኩ። ወንዶች ከ30 እስከ 36 ሲሉ አይ እኔ እግዚአብሔር ከፍ አድርጎ ስለሰራኝ ጠቅጠቅ ያልኩ ነኝ ጌታ ወይ ማለት ትሪሊየን እና 36 ትሪሊየን ሴል ነው ይዘን የምንዞረው አልኩኝ። እና በቀን ውስጥ 3 ቢሊየን ጠፍቶ 3 ቢሊየን ሴል ይሰራል ይላል። ዋው! እና የአንድ ሴል አይቼን የሆነ ቦታ ሳነብ ነውና I think you have to look for it እና ተደነቁ ከኔ ጋር ፈልጉትና ቅርብ ጊዜ ነው ያገኙት መሰለኝ ትልቅ ቴሌስኮፕ አንድን ሴል እንደዚህ ብትንትን አድርጎ ውስጥና አንዷ ሴል የ30 ምናምን ትሪሊየን ያልኳችሁ ሴል ውስጥ አንዷ ሴል ፋብሪካ ነች። እና ያለው የሚንቀሳቀሰው ነገር ብዛት አሁን አንተን ሰው አወኩ ይባላል አልኩት። እግዚአብሔር በእውነት he's big ማለት ትልቅ አምላክ ነው። ዩኒቨርስ ውስጥ ስንገባ ብዙ ጊዜ እናገረዋለሁ ስለዛ ትልቅ አምላክ ነው። ግን እግዚአብሔር እንደዚህ የሚያስደንቅ በጣም ትልቅ አምላክ ብቻ ሳይሆን he is so personal በጣም የግል ነው። በጣም የግል ነው። ዳዊት መዝሙር 139 አንተ ፈጠርከኝ ይላል። አንተ ፈጠርከኝ በእናቴ ማህፀን ውስጥ አንተ ራስህ አበጃጀኸኝ። ማንም አይደለም አበጃጀኝ። ለዚህ ነው ክርስቲያኖች ባይዘው አቦርሽንን የምንቃወመው። ኃጢአት ነው መሆን የለበትም ምንለው። በማህፀን ውስጥ የሚያበጀው እግዚአብሔር ነው። እግዚአብሔር ነው። አንተ ራስህ አበጀኸኝ። እስኖት መብት ነው ምናምን የሴቶች መብት ይከበር ምናምን እንዳትሸወዱ ኖ እንደዛ እንትን የለም። ከመብት ጋር እንዳትወስዱት ልበላ። ይሄ ሰበር ነገር ነው። ሃሌሉያ እግዚአብሔር ይባርክኝ አይደል? አሜን። እና ምን ይላል? በቃ አንተ ገና ሳልፈጠር አየኸኝ፣ አካሎቼ ሳይሰሩ አይተኸኛል ይለዋል። መዝሙር 39 ሄዳችሁ እንዳለ አንብቡት እናንተ። ሳይሰሩ ማየት ብቻ ገና ያልተሰሩትን ያልኖርክባቸውን ቀኖችን አይታቸዋል፣ አንተ ቆጥረሃቸዋል ይላል። እግዚአብሔር ቀናችንን ቆጥሯቸዋል። ዝም ብለን ባቦ ሰጡኝ አይደለም የምንኖረው። ቆጥረሃቸዋል፣ በመጽሐፍ ላይ ተጽፈዋል ማለት you are so personal በደንብ ነው የምታውቀኝ። ገና ከማህፀን ጀምሮ ከማበጀት ጀምሮ በደንብ ታውቀኛለህ። ገና ትንሽ ሴል ሆኜ ታውቀኛለህ። ከዛን ጊዜ ጀምሮ እጆች እኔን አበጅተውኛል። ኢሳይያስ ምዕራፍ 43 ላይ እግዚአብሔር ለእስራኤሎች ሲገለጥላቸው አትፍራ እኔ ተቤዥቻለሁ፣ በስምህ ጠርቻለሁ፣ አውቃለሁ። I know your name I know ሰው የማያውቀውን ስም እግዚአብሔር ያውቀዋል። አንተ የእኔ ነህ ይላችሁ።
በግል ነው የሚያውቀን ማለት ነው። እኔ ወድጄሃለሁ፣ እኔ ከአንተ ጋር ነኝ፣ እኔ እደግፍሃለሁ፣ በቀኝ እጅ በኩል እይዝሃለሁ። ስለዚህ እዛ ላይ ነው በውሃ ውስጥ ብታልፍ አትሰጥምም፣ በእሳት ውስጥ ታልፍ ነበልባሉ አያቃጥልም፣ እኔ ከአንተ ጋር ነኝና። ሶ ፐርሰናል እግዚአብሔር። ጌታ ኢየሱስ አገልግሎት ሲጀምር ትዝ ይላችኋል። ፊልጶስ ናትናኤልን ወደ ጌታ ሲያመጣው ከናዝሬት መልካም ነገር ይገኛል ብለህ ነው ምናምን እያለ ዮሐንስ ወንጌል ምዕራፍ 1 ላይ ከዛ በቃ ምንም ተንኮል የሌለበት የእስራኤል ሰው አለው ናትናኤልን። በጣም አይ ቲንክ ናትናኤል በጣም ቅን ነው፣ ቅን ሰው ነው ማለት ኢየሱስ እንደዚህ ካለው በጣም ቅን የዋ ሰው ነው ማለት ነው። እና በጣም ገረመው ናትናኤል። የት ታውቀኛለህ አለው። በጣም ገርሞት እኔ ከበለስ በታች ገና ፊልጶስ ሳይጠራ ከበለስ በታች ተቀምጠ አይቻለሁ ማለት አይኖዩ አውቃለሁ። በጣም ጠቅላላ ባህሪን እንኳን አይደለም። ቅድም ከበለስ በታች ፊልጶስ ሲያገኘ እዛ በለስ በታች ተቀምጠ ነበር። ያውቀናል እላችሁ ነው። ጋድ ኢዝ ሶ ፐርሰናል። ጋድ በጣም የሆነ ትልቅ አምላክ ነው፣ ግን በትልቅነቱ ተልቆ ገዝፎ የቀረ አይደለም። ይሄ ዩኒቨርስ ሊሸከመው የማይችለው አምላክ አይገርማችሁም? በእኔ ልብ ውስጥ መኖሩ፣ በእናንተ ልብ ውስጥ መኖሩ እና በመጽሐፍ ቅዱስ ውስጥ የምናያቸው የእግዚአብሔር ስሞች ዛሬ ጥቂቶቹን ሁሉንም መናገር ስለማይቻል ጥቂቶቹን ስናያቸው በጣም ፐርሰናል ስሞች ናቸው። እግዚአብሔር ለማንም ስሞቼ ከዚህ በኋላ የምታወቅበት ስም ይሄ ነው ብሎ ዝርዝር ኔም ሊስት አልሰጠውም። ለሙሴ ሕግ ሲሰጠው በተራራ ላይ የእኔ ደግሞ ሰዎች ሊስት ብሎ የሰጠው ነገር የለም። ግን ሰዎች በቃ በተለያየ ነገር ውስጥ ሲያልፉ በተለያየ መጽሐፍ ቅዱሳችን የሰዎች ታሪክ ነው አይደለም? እግዚአብሔር በሰዎች ሕይወት ውስጥ ያደረገው ታሪክ ነው። በተለያየ ነገር ውስጥ ሲያልፉና እግዚአብሔር ሲደርስላቸው በችግራቸው፣ በብቸኝነት፣ በማጣት፣ በሞት፣ በፍርሃት፣ በስቃይ፣ በበሽታ፣ በለቅሶ፣ በደስታ ዋቴቨር በሚያልፉበት በጦርነት በውጊያ ሲያልፉ እና ጌታ ሲደርስላቸውና ሲታደጋቸው ጉለታቸውን ሲሞላ ክንዱን ሲያዩት ተአምራቱን ሲያዩት ይሄ ነው የኔ አምላክ ብለው ስም ሰጡት። አንዳንድ ቦታ እግዚአብሔር ራሱ ይሄ እኔ እንደዚህ ነኝ ላንተ ይላቸዋል። ስለዚህ እነሱን ነው የምናያቸው ልላችሁ ነው። መጀመሪያ ሁላችን የምናውቀው ኤልሻዳይ የሚለውን ስም እናውቀዋለን። ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን አለው ይላል። የእግዚአብሔር መገለጥ ለአብርሃም አዲስ አልነበረም። እዚህ ላይ በጣም ብዙ ጊዜ ደጋግሞ ተገልጦለታል። ተገልጦ አሁን 99 ዓመቱ ላይ ደርሷል። ከ75 ዓመቱ ጀምሮ ነው እግዚአብሔር ሲገለጥለት የነበረው፣ ተጽፎልናል። እሱ 99 ሚስቱ ደግሞ ሶራ የዛ ጊዜ ሶራ ነበረች። ሳሪያ 89 ዓመት ሆና ራሱን ሲገልጥለት እግዚአብሔር ራሱን በአዲስ ስም ነው የገለጠለት። አብርሃም እግዚአብሔርን ኤልሻዳይ በሚለው ስሙ አያውቀው። ከዚህ በፊት ኤልኤሊዮን ምዕራፍ 16 ይመስለኛል፣ እሱን ዘልዬ ነው ብዙ ስሞች አሉ ብያቸዋለሁ፣ የዘለልኳቸዋሉ። ምዕራፍ 16 ላይ በኤልኤሊዮን ስም ከእግዚአብሔር ጋር ተዋውቆ ነበር። ኤልኤሊዮን የሁሉ የበላይ ከሁሉ በላይ ቁንጮ የሆነ ትልቅ አምላክ ነው እና ይሄ አሁን ኤልሻዳይ ነኛል። ኤል ማለት ያው እግዚአብሔር ማለት ነው። ሻዳይ የሚል ጥሩ የአማርኛም የእንግሊዝኛም ባይዘው ትርጉም የለውም። ሻዳይ ለሚለው ቃል አቻም ይሆን ማለት ነው። አንዳንድ ቃላቶች ታውቃላችሁ ወደ አማርኛ ወደ እንግሊዝኛ ከእንግሊዝኛ ወደ አማርኛ እንኳን በጣም ያስቸግራሉ ለመተርጎም እና እሱን አሰብኩና አንዳንድ ትርጉሞች ትዝ ብለውኝ ብናገር ብዙዎቻችሁ ስለምትስቁ ተውኩት። የሚመጥን ትርጉም የሌላቸው ቃላቶች አሉ። ሻዳይ የሚመጥነው ቃል የለም፣ ግን ሁሉን ቻይ ተብሎ ነው የተተረጎመው። ኦልማይቲ በእንግሊዝኛው ጥሩ ትርጉም ነው፣ በቂ ትርጉም ነው።
ሻዳይ ሻድ ከሚል የዕብራይስጥ ቃል ነው የመጣው ከእናት ጡት ወተት ጋር የተያያዘ ነው ሐሳቡ ማለት ለልጅ የሚያስፈልገው ነገር በሙሉ ከእናት ጡት ወተት ነው የሚያገኘው በቃ ምንጩ ነው የእናት ጡት ወተት ምንም ነገር ከዛ ውጪ አንድ ሕፃን ልጅ አያስፈልገው የእናት ወተት እንዲመነጭ ልጁ የሚያደርገው ምንም ከመወለድ በስተቀር ልጁ የሚያደርገው አስተዋጽኦ የለም ምንም ፋብሪካ አላመረተም አልመከራትም እናትየውን ጡትሽ ወተት ያመነጫል ብሎ አልነገራትም ከማህፀን ሲወጣ ምንም ያደርገው እሱ መወለድ ብቻ ነው በቃ እሷ ግን ምንጭ ነች ለሕፃኑ የሚያስፈልገው ነገር በሙሉ እንደ 1970ዎች ውስጥ እዚህ ሀገር የነበረው 60 ሌት 60 እና 70 በጣም ትልቁ እንቅስቃሴ የእናት ጡት ወተት ለልጅ አያስፈልግም እኛ የተመጣጠነ ወተት እንሰራለን ተብሎ በተለይ ፌሚኒዝም ሙቭመንት ላይ ብዙ ልጆች ያለ እናት ጡት ወተት አድገዋል ግን አሁን ሲያዩት ጊዜ ለካስ በጣም አስፈላጊ ነው አሁን በጣም ዶክተሮች ይለምናሉ በየሆስፒታሉ ዋካችሁ በዛ ያደገ ትውልድ አደገና ለምን ነው ልጄን ማጠባው የሚለው ትውልድ ተነሳ ስለዚህ ይለመናል ታቋላ የኛም ልጆች ሲወለዱ በጣም ዶክተሯ ከነገረችን አደራ ካለችው ነገር ይሩቴን ልጆችሽን አጥቢያቸው እንደምንም እምቢም ቢሉ ምናምን ወተት ባያውጣች አስለምጃቸው ምክንያቱም ለበሽታ ሁሉ የሚከላከል ለማደግ ለአጥንታቸው ለብሬናቸው ያላሉት ነገር የለም ሌላ ምንም አያስፈልግም በቂ ነው የእናት ወተት ኤልሻዳይ እና እግዚአብሔር ለአብርሃም በዚህ ስም ሲገለጥለት አብርሃም በቃ እድሜውን ጨርሷል ማለት በተፈጥሮ በቃ ደክሟል አንተም ሚስትህም ልጅ የማትወልዱበት ደረጃ አላችሁ አንተ 99 ነህ እሷ 89 ነች this is it you are at the end በቃ ባዶ ናችሁ ምንም በቃ ደርቀናል ማርገዝ አንችልም ሳራ ሳቀች ሁሉ ይላል አይደል አሁን የፍትወት ይወርልኛል ጌታ ተወልጃለች ስላት ምንም አትችሉም በቃ ምንም ነገር የለም የምትሉበት ግን እኔ ኤልሻዳይ ነኝ እኔ የበረከታችሁ ምንጭ ነኝ ምንም ማድረግ የለባችሁ ለተአምራት I am enough ይሄን ባለ በአመቱ ይስሐቅ ተወለደ ይላል ይሄ ስም የመጣው በሙላት ጊዜ አይደለም በድርቀት ጊዜ ጸሎት በተመለሰበት ጊዜ አይደለም ጸሎት ባልተመለሰበት ወቅት ገና ፈጽሞ ተስፋ በሌለበት ጊዜ ሁሉ ነገር ድርቅ ያለ ምድረ በዳ በሚመስልበት ጊዜ መጥቶ እግዚአብሔር እኔ ኤልሻዳይ ነኝ አለ ሁሉን ቻይ ነኝ እኔ ምንጭ ነኝ ዛሬም እግዚአብሔር ኤልሻዳይ ነው ዛሬም ምንም ባይኖር ምንም ባዶ ቢሆን ማለት የሚታይ ተስፋ ባይኖር በባዶ ውስጥ ያለ ማንም ረዳታ ያስፈልገውም እግዚአብሔር ታምር ለማድረግ ባይዘው ያለ ማንም እርዳታ መጥቶ እግዚአብሔር ታምር ይሰራል ዶም ይሄንን እያሰብ በእውነት በጣም አላስፈቀድኳትም እንጂ ፍሬዬ በጣም ትዛለች የገሊልት ያለ ማንም እርዳታ ባለፈው ልትመሰክር ቆማ እንባ ቀደማት እንጂ እዚህ ሀገር የመጣሽ ጊዜ ያለ ማንም እርዳታ በምድረ በዳ ውስጥ በዛ በሱዳን በግብጽ ምድረ በዳ ያለፈች እህታችን እኛ ዝም ብለን በባዶ እዚህ ስንጸልይ አይደል ገሊሉ ታዲያ ብናሸበሽብለት አሁን እግዚአብሔር ይበልጥ በዛበታል በእውነት እንደው ጠጋ ብላችሁ ፍሬዬን ምሳ ጋብዟትና ማለት ብዙ ታሪኳ ብዙ ስለሆነ እንዳይደክማት ብዬ ነው ያጎረሳችኋት በጠይቋት it is a miracle በምድረ በዳ ውስጥ እዚህ መጣ ስትነግረን ባይብል ስተዲያችን ውስጥ እኛ ስንጸልይ በቃ ለሴት ልጅ በሱዳን በሊቢያ ምድረ በዳ በሜዲትራኒያን ሲ በአረቦች ተከባ በጭነት መኪና ውስጥ በአሸዋ ውስጥ ያለፈችበት ነገር ብቻውን ለምን ኤልሻዳይ ነው ይችላል ኤልሮኢ ሁለተኛው ዘፍጥረት 16 ላይ የሚያየኝ እግዚአብሔር ማለት ነው
እርሷም አጋር ነች። ይናገራት የነበረውን የእግዚአብሔር ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና ይላል። አጋር ነች፣ ግብፃዊት ሴት ነች፣ የሳራ ባሪያ ነች። የአብርሃም ግብፅ ሲወርዱ ምናልባት ይዘዋት የመጡት ባሪያ ነች እና ባላረገዘች ጊዜ ሳራ ልጅ እንደማትወልድ ስታቅ እዛን ጊዜ ገና ይስሐቅ ሳይመጣ አብርሃም 86 ዓመቱ ገደማ ሆኖት የዘመኑ በዓል ስለሆነ ባሪያዋ ስለሆነ ሰጠቻት። በቃ ከሷ ጋር ግባ፣ እሷ ታርግዝ፣ ከወለደች ልጁ የኔ ይሆናል። ካልቸር ሁሉ ጊዜ ዲፍረንት ነው። በዚህ ዘመን እንደዚህ አይነት ካልቸር የለም፣ ላይገባንም አይችልም እንዲህ አይነት ካልቸር። ግን እሱ በአብርሃም ብቻ ሳይሆን ያዕቆብም ላይ እንደዚሁ እናያለን ነበረ። እና ባሪያዎች ያው ባሪያ ናቸው፣ ንብረት ናቸው። እና ለአብርሃም ሰጠቻት፣ አረገዘች። ግን ስታረግዝ ደግሞ ችግር ተፈጠረ። ሳራን እመቤቷን ናቀቻት ይላል። አንዳንዴ እኮ እግዚአብሔር ሲረዳን ሲባርከን ችግር ነው። ወንድሞች እናቶችን መናቅ እንጀምራለን። የሞላልን ጊዜ እግዚአብሔር ቸርነትና ምሕረት ሲያደርግልን የሆነ በጎ ነገር እግዚአብሔር ከዛ ይጠብቀን። ዝም አላችሁ እኔ ትሁት ነኝ ምናምን እስቲ ባርከኝና ምናምን እያላችሁ ይመስላል። እሺ። እና ሳራ በጣም ተናደደች። ምነካ ምናምን አለችው። አብርሃም ላይ መታ ጮኸችበት ይላል። እኔ ምን አረኩሽ? ያንቺ ባሪያ ነች፣ እንደፈለግሽ አድርጊያት ምናምን አላት። እና ማሰቃየት ጀመረች ይችን ያረገዘች ባሪያ። እና ወዴት ትሂድ? አጋር ባሪያ ነች፣ እመቤቷ ነች። ወደ አብርሃም እንዳትሄድ አብርሃም እኔ የለሁበትም እዛው ጨርሱ ብሏል። እንደፈለግሽ አድርጊያት ብሏታል። ስለዚህ በሌሊት ይመስለኛል ተነስታ ጠፋች። በጣም አስመረረቻት ይላል ሳራ። ምንም እቺ በቃ ነፃነት የሌላት ባሪያ ሆነች፣ ሀብት የሌላት፣ ገንዘብ የሌላት፣ ምንም ፕላንም ኖሯት አይመስለኝም። በቃ ሸሽታት በጭንቀት ነው ወጣችው። ከዛ ምድረ በዳ የት እንደምትሄድ የምታውቅ አይመስለኝም። ምድረ በዳ ውስጥ ተንከራተተች እና ውሃ በሌለበት ምድረ በዳ ሄዳ ከዛ የሆነች ኩሬ ነገር አግኝታ ቁጭ ብላ ስትጠጣ ነው የመጣው። ይሄ ማንም ያላያትን ሴት፣ ማንም ያልረዳትን፣ ማንም አጠገቧ ያልነበረ የተጣለች ሴት ነች። ምንም የተስፋ ቃል የላትም። እቺ ግብፃዊ ነች። ያችን የተጣለችዋ ሴት ጋር እግዚአብሔር መጣ። ለካ ሰው ባያይ የሚያይ አለ። እንደነ አብርሃም ያሉ የእግዚአብሔር ወዳጅ የተባሉ ነቢዩ አብርሃም ይለዋል እግዚአብሔር። ነቢይ ነው ይላል። የእግዚአብሔር ወዳጅ ይለዋል መጽሐፍ ቅዱስ። እነሱ እንኳን ባያዩ የሚያይ አምላክ አለ። ለሰው ባትታይ እኮ ለሰው የምትታይ አይደለችም። አንዳንድ ሰዎች ለሰው አይታዩም። በጣም በቃ ምስኪን ናቸው ስለምናል። አሁን ስንት ሰው ስናልፍ መንገድ ላይ እርግጠኛ ነኝ አንድ ሁለት ሆምለስ ሰው አልፈናል። እዚህ በተለይ ካሚኑ ላይ አይጠፉም። አናያቸውም፣ አይታዩም። ማናያቸዋል? እነሱ የማይታዩ ሰዎች አሉ። ድሆች፣ ያልተማሩ፣ ምንም ነገር የሌላቸው የተጣሉ ሰዎች ግን እነሱን የሚያይ አምላክ አለ። የሚያይ ለእግዚአብሔር የማትታይ የተጣለች ባሪያ አልነበረችም። እና መጣና አጋር ሆይ አይቼሻለሁ አላት። ሰምቼሻለሁ። ዩ ማተር ቱ ሚ ባይ ዘ ዌይ ኤል ሮኢ የሚለው ቃል ኤል እግዚአብሔር ነው። ሮኢ የሚለው ቃል እትኖት ዝም ብሎ ማየትን ብቻ አይደለም የሚል ይሄ በጣም መመልከት ማወቅ ጋር በጣም አውቅሻለሁ። ዩ ማተር ቱ ሚ ለኔ አንቺን ብቻ አይደለም በማህፀን ውስጥ ያለውን ብላቴና እንኳን አውቀዋለሁ።
እስማኤል ነው የሚባለው። ወንድ ልጅ ትወልጃለሽ አንቺ። እንዲሁ ሲወለድ ኃይለኛ ነው የሚሆነው፣ እንደ ምድረ በዳ አህያ ነው የሚሆነው ይላል። ይዋጋል፣ ብርቱ ልጅ ነው የሚሆነው፣ አበዛዋለሁ ዘርሽን አላት። ያኔ እሷ የሚያየኝን አየሁት አለች። ዋው በቃ ለካስ እኔ አይ ማተር ቱ ሂም። እቺ ከእስራኤል ወገን ያልሆነች ዘሯ የማይታወቅ ከግብፃዊነቷ በስተቀር ማለት ነው፣ ምንም የተስፋ ቃል የሌላት፣ በኋላም ወደ እግዚአብሔር ሕዝብ ውስጥ ዘሯ ተገብቶ ያልተቆጠረ ሴት ለእግዚአብሔር ስም አወጣችለት። ስሙ ተጽፎ ቀረለን፣ ኤልሮኢ ያለችው የሚያየኝን አየሁት። ዛሬም እግዚአብሔር ሰው የማያቸውን ያያል፣ ሰው የማያውቃቸውን ያውቃል፣ ሰው የረሳቸውን እሱ ያስታውሳል፣ ሰው የጣላቸውን ያነሳል። ምናልባት ተረስቻለሁ፣ አልታይም፣ ማንም የኔን መከራ የሚያውቅ የለም፣ የማልፍበት ችግር በቃ ሰው አይገባውም፣ እግዚአብሔር ይገባዋል። በጣም እግዚአብሔር ያውቀዋል። ለእግዚአብሔር እንግዳ አይደለም። በቃ አይቶሻል። እግዚአብሔር አይቶሃል። በእውነት እግዚአብሔር አይቶሻል፣ በጣም አይቶሻል። እግዚአብሔር ባይዞ እነኚህ ስሞች በሙሉ ከክርስቶስ ጋር ስለሚያያዙ ነው የአዲስ ኪዳን ጥቅስ ከታች ያስቀመጥኩት። እዛ ውስጥ አልገባም በጣም ጊዜ ስለሚፈጅ። ዮሐንስ ምዕራፍ 10 ቁጥር 14 15 ላይ እኔ መልካም እረኛ እኔ ነኝ ምናምን ያለበት ጌታ ኢየሱስ ነው። ከዛ በኋላ እኔ አብን እንደማውቀው አብም እኔን እንደሚያውቀኝ እኔም በጎቼን አውቃቸዋለሁ ማለት በአብና በወልድ መካከል ያለውን ዕውቀት ገምቱት። አብ የሚያውቀው ወልድ የማያውቀው፣ ወልድ የማያውቀው አብ የሚያውቀው፣ አንድነታቸው ሶስትም አንድም ብለናል። ሥላሴዎችን የምናምነው ልክ አብን የማውቀውን ያክል አውቃሻለሁ ይላል እግዚአብሔር። አውቃለሁ አባቴን የማውቀውን ያክል በጎቼን አውቃለሁ፣ እነሱም ያውቁኛል። የሚያውቀን ጌታና አዳኝ ነው ያለን። ሰዓቱን እያየሁት ነው። ሰዓት ያለን ያክል ሄድና አቆመዋለሁ ብዙ ስሞች ስለሆኑ። ያህዌ ይርኤ የሚለኝ ወይም ይርኤ እግዚአብሔር ያዘጋጃል። ዘፍጥረት ምዕራፍ 22 ላይ ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለው። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው? ይሄ እግዚአብሔር አብርሃም ልጅን ሰዋልኝ ብሎት ሲሄዱ ነው። የት አለ? እሳቱን ተሸክሟል ይስሐቅ፣ እንጨት ተሸክሟል፣ እሳት በእጁ ይዟል። እና የት ነው አባቴ ሆይ አለው። ሁሉ ጊዜ ይሄ እዚህ ክፍል ላይ ሲደርስ ያሳዝናኛል። የሚያሳዝን የምነው ጥያቄው አንጀት ይበላል አይደል? እንደው ባይጠይቀው ይሻላል። ዝም ብሎ ቢሄዱ አይሻልም? ልጃችሁን ልትሰዉ እየሄዳችሁ አባቴ እሳት አለ ይኸውልህ እንጨቱም ተሸክም ያለው እንደው የመስዋዕቱ በግ የት ነው? ምንድን ነው ምን ሰዋው ለእግዚአብሔር ቢለኝ በቃ ይቅር ምናምን ብሎ እኮ የሚያስመልስ ነገር ነው። አብርሃም ግን ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለውና ሁለቱም አብረው ሄዱ። ከዛ ዝቅ ብሎ ቁጥር 13 ላይ አብርሃምም ዓይኑን አነሳ፣ በኋላውም አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው። አብርሃምም ያን ቦታ ያህዌ ይርኤ ብሎ ጠራው። እግዚአብሔር ያዘጋጃል ማለት ነው። እግዚአብሔር ያዘጋጃል። የምንፈልገውን ነገር አያዘጋጅልንም። ምንፈልገውን ሳይሆን የሚያስፈልገንን ነገር በሚያስፈልገን ጊዜ በሚያስፈልገን ቦታ ያዘጋጃል። ያህዌ ይርኤ ማለት ያ ነው። የምንፈልገውን ሁሉ የሄድን እችን BMW ወደድኳት በኢየሱስ ክርስቶስ ስም ሃሌሉያ፣ አመንኩ፣ ስለዚህ ተናገርኩ፣ በቃ የኔ ነች ምናምን ስል በእግር ነው የምትሄደው። አይሆንም፣ እንደዛ አይደለም። ግን የሚያስፈልገንን ነገር በሚያስፈልገን ጊዜ በሚያስፈልገን ቦታ እግዚአብሔር ያዘጋጃል። በፍጹም አይተወንም። እግዚአብሔር የአብርሃምን መታዘዝ ነው እንጂ የፈለገው የይስሐቅን ደም አልፈለገም።
መጀመሪያው እንዲሰዋለት አልነበረም የፈለገው፣ ግን መታዘዙን ግን ፈልጓል። ለአብርሃም እኮ የሚሰዋው በግ ኦልሬዲ ተዘጋጅቶለታል። እዛ ተራራው ላይ ነው ግን የተዘጋጀው። አብርሃም እንደተዘጋጀለት አላወቀም። በእምነት እግዚአብሔርን ታዞ ሄደ። እግዚአብሔር ተራራ ላይ በግ አዘጋጅቷል። የተዘጋጀው በግ ያለው ተራራ ነው፣ ድንኳን ውስጥ አይደለም። እኛ ብዙ ጊዜ አንድ እርምጃ ለመውሰድ ቤታችን ድረስ የሆነ ነገር እንዲመጣ እንፈልጋለን። ሰማችሁኝ አይደል? በቃ እዚህ የሆነ ነገር ያደርግና ከዛ በኋላ ያደርገዋለሁ ነው። ሄደህ ነው እዛ የምታገኘው ነገሩን ታዘህ ማለት ነው። እዛ ተዘጋጅቶለት አብርሃም ድንኳን ተቀምጦ ቢጸልይ ድንኳን ውስጥ በጉ አይመጣም። እዛ በጸሳቤቅ በሚባለው እንትን ተይዞ ያለው እዛው ነው፣ መንቀሳቀስ አይችልም። በጉ እየጠበቀው ነው አብርሃም የሚያስፈልገው ታምኖ አልታዞ መሄድ ነው። ታውቃላችሁ አብርሃም ታምኖ ታዞ ባሄድ ኖሮ ይህንን ትንቢታዊ መልእክት አይቀበልም ነበር፣ አያይም ነበር። ባይዘው ፕሮፌቲካል የሆነ ሜሴጅ ነው ይሄ። በሞሪያ ተራራ ነው ይስሐቅን ያስቀመጠው። በዚህ በሞሪያ ተራራ ላይ ኦልሞስት ከ800 ዓመት በኋላ ሰለሞን መቅደሱን በዛ ላይ ይሰራል። ሰለሞን መቅደሱን ከሰራ ከ900 ዓመት በኋላ ኢየሱስ እዛው ተራራ ላይ ይሰዋል፣ በሞሪያ ተራራ ላይ። በልጅ ላይ ይህንን ቢላዋ አታንሳበት አለው እግዚአብሔር። በራሱ ልጅ ላይ ግን ጨከነበት። የራሱ ልጅ ቢላዋውን ተቀበለው፣ ታረደ ስለሁላችን። ዮሐንስ ወንጌል ምዕራፍ 1 ቁጥር 36 37 መጥምቁ ዮሐንስ ያለው ነው። ከደቀ መዛሙርቱ ጋር ሲሄድ ከኢየሱስ ጋር ከሩቅ አየውና እነሆ የእግዚአብሔር በግ አለ። የመስዋዕቱን በግ እግዚአብሔር ያዘጋጃል እንዳለ አብርሃም አዘጋጅቶ ነበረ፣ ተዘጋጅቷል በዛ ቦታ ሊታረድ። እግዚአብሔር ያዘጋጃል ወገኖች ሆይ፣ ዛሬም እግዚአብሔር ያዘጋጃል። በህይወታችን በኑሯችን ውስጥ የሚያስፈልገን ነገር እግዚአብሔር ያዘጋጃል። ያዌ ራፋ ፈዋሽህ እግዚአብሔር ነኝ። ዘጸአት 15 ላይ ከግብፅ ወጥተው የእስራኤል ልጆች ቀይ ባህር ተከፈለ፣ ተሻገሩ። ምዕራፍ 15 ላይ ዘመሩ፣ ሙሴ ዘመረ። ከዛ ማርያም ከበሮ ይዛ ወጣች፣ ሴቶች ተከተሏት። ኃይለኛ የወርሺፕ ጊዜ ነበረ። ድብልቅልቅ አለ፣ በቃ አቧራ ቦነነ እንደሚባለው ማለት ነው። በቃ ጨሰ፣ ዘለለ ሰው ሁሉ። ከዛ የምስጋና ፕሮግራም በኋላ ጉዞ ጀመሩ እና ለ3 ቀን በምድረ በዳ ዋጡ ይላል። እና ማጉረምረም ጀመሩ በሙሴ ላይ። ከዛ አንድ ቦታ ደርሰው ውሃ አግኝተው በቃ ሰው ሁሉ እንግዲህ ለ3 ቀን ያልጠጣ ህዝብ እና ከብት አስቡት እንዴት እንደሚሆን። በቃ እየተጋፉ ሄደው እዛ ኩሬ ውስጥ ምንጭ ውስጥ ሄደው በቃ ሲነከሩ መጠጣት አቃታቸው ይላል። ማራ በጣም መራራ ነበር። ምን አይነት ውሃ እንደሆነ አላውቅም፣ ግን የማይጠጣ ውሃ ሆነ። ምናልባት ጨው በዝቶበት እንደሆነ አላውቅም፣ ግን መጠጣት አቃታቸው እና ተናደዱ። ከዛ እግዚአብሔር ለሙሴ እንጨት በውሃው ላይ ጣል አለው። እንጨት ዝም ብሎ እንጨት ጣለበት እና ውሃው ጣፈጠ። እና ከዛ ስርዓት አደረገላቸው እግዚአብሔር እዛ ቦታ ላይ ጠጥተው ከጣፍጦላቸው ሲሉ በሉ ቁጭ በሉ አላቸውና ስርዓት አደረገላቸው ይላል። ምንድነው ስርዓቱ ስንል ይሄን ነው የሚነግራቸው። አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ ስርዓቱ እሱ ነው። አጥብቀህ ስማ።
የእግዚአብሔርን ቃል። ከዛስ አድርግ በፊቱ የሚበጀውን ብታደርግ፣ ትእዛዙን ብታደምጽ፣ ሥርዓቱን ብትጠብቅ፣ በግብፃውን ላይ ያመጣሁትን በሽታ አላደርስብም። እኔ ፈዋሽህ እግዚአብሔር ያህዌ ራፋ ነኝ ይላል አላቸው። ቃሉን ስማ፣ ትእዛዙን ስማ፣ ድምፁን ስማ፣ አድርግ፣ ታዘዝ። ለምን ቃሉን የማይሰሙ ትእዛዙን የማይሰሙ የማይታዘዙ የማይጠብቁ ሥርዓት የማይጠብቁ ግብፃውያን ላይ የወረደውን የእግዚአብሔርን ቁጣ አይተዋል። እግዚአብሔር በበሽታ በእባጭ ሁሉን የመታቸው ያንን ቁስል አይታችኋል። በግብፃውያን ላይ ያወረድኩትን ነገር አይታችኋል። አንተ ግን ብትሰማኝ ብትታዘዘኝ እሺ ካልክ እኔ ያህዌ ራፋ ነኝ፣ እኔ ፈዋሽህ አምላክህ እግዚአብሔር ነኝ። አላመጣብህም። እግዚአብሔር ይፈውሳል። አዎ ዛሬም አሁንም በጣም ሁሉንም ነገር ስጋን ይፈውሳል፣ ነፍስን ይፈውሳል፣ አይምሮን ይፈውሳል፣ ስሜትን ይፈውሳል፣ ሁሉን ይፈውሳል። ጌታ የማይፈውሰው ነገር የለም። የሚታየውንም የማይታየውንም የሰውነት ክፍላችንን እግዚአብሔር ይፈውሳል፣ በጣም ይፈውሳል። ደግሞ ለመፈወስ ምንም ነገር አይጠቀምም። ማለት አንዳንዴ ተአምር ያደርጋል፣ አንዳንዴ በዶክተሮችም ይፈውሳል፣ አንዳንዴ በቃል ይፈውሳል፣ አንዳንዴ በእንጨት ይፈውሳል። አሁን ውሃ በእንጨት ይፈወሳል። it is not logical። ምንም ሎጂክ የለበትም። እንዴት ነው እንጨቱ ውሃውን ይሄንን ምንጭ ሊፈውስ የቻለው? በእንጨቱ ላይ ያሉት ሚኔራሎች ምን አይነት ናቸው ምናምን ማለት አያስፈልገንም። በቃ it is a miracle። አንዳንዴ እንደዚህ ይፈውሳል፣ አንዳንዴ ደግሞ በሥርዓት በመኖር ይፈውሳል። ለእስራኤል ልጆች ብዙ የአመጋገብ ሥርዓት ሰጥቷቸዋል። የአመጋገብ ሥርዓት ከጤና ጋር በጣም የተያያዘ ነው። እሺ እዛ ውስጥ ይቅርብኝ፣ ግን ገባችሁ አይደል? በሁለቱም በተአምርም በመድኃኒትም እግዚአብሔር ይፈውሳል። በዚህም ዘመን ጌታችን ኢየሱስ እኮ በምድር በተመላለሰ ጊዜ ጥቅስ የአዲስ ኪዳን ጥቅስ ልጽፍ አልኩና ምኑን ልጻፈው ማለት ሙሉ ነው። ማርቆስም ሉቃስም ማቴዎስም ዮሐንስም ወንጌል ላይ በጣም ነው። በሽተኞች ወደ እሱ የመጡትን ሁሉ ፈወሳቸው። ሕዝቡን ሁሉ ደህና አድርጓል ይሉታል። ምን ሁሉን ነው የፈወሰው። ፈዋሽ ነው ጌታ ኢየሱስ። ዛሬም በምንም ሕመም ውስጥ ብናልፍ ጌታ የሚፈውስ አምላክ ነው በፍጹም። ያህዌን እስኪ እግዚአብሔር ዓላማዬ ነው ወይም እግዚአብሔር ዓላማችን ነው። ሙሴ መሠዊያን ሰራ፣ ስሙንም ያህዌን እስኪ ብሎ ጠራው ይላል። ይህንን ብዙ ታሪኩን እናውቃለን። ከአማሌቅ ጋር ሊዋጋው ሙሴ ወጣ። ሙሴ ኢያሱን ይዘህ ሂድ አለው። ሙሴ ወደ ተራራ ላይ ወጣ። እጁን ባነሳ ጊዜ እስራኤል ያሸንፍ ነበር፣ ግን ደከመውና እጁን ሲያወርድ ደግሞ አማሌቅ ማሸነፍ ጀመረ። ስለዚህ አሮንና ሆር እጁን ደግፈው ከፍ አድርገው ይዘውት ቆሙ እና ድንጋይ ያስቀመጡለት ይላል። በቃ ድሉ ከእግዚአብሔር እንደሆነ የሚያሳይ ነው። እንዴት መረዳዳት እንዴት ጥሩ መሰላችሁ። በጣም የሚገርም ነው። የድሉ ከእግዚአብሔር ነው የመጣው፣ ግን የማሸነፉን አቅም በሙሴ እጅ ላይ ያስቀምጦት ነበር እና የሙሴ እጅ ሲነሳ ነው እስራኤል ድል የሚያደርገው፣ ሲወርድ ይሸነፋል። እና ሙሴ አንድ ሰው ማለት ነው። ስለዚህ በቃ አሮንና ሆር ድንጋይ ያስቃረጉለት፣ ተቀመጥ አሉት። በቃ እጁን ግራና ቀኝ እጁን ይዘው ቆሙ። በፍጹም እጅ አይወርድም ብለው እሱ እኮ የለም ሰውየው በቃ እነሱ ግን ይዘውታል። አቤት የወደቁትን ሰዎች እንደዚህ የመያዝ አቅም እግዚአብሔር ይስጠን። ይሄድ ወደዛ ምን ሽማግሌ ምናምን አላሉትም። አንዳንድ ጊዜ እንደውም አንዳንዴ እኮ ሰው ቅናት ሁሉ አለበት። እሱ ብቻ ለምን ይታወቃል? እነሱም ጋር ነበረ። የሰው ሁሉ ችግር ነው አይደል? በኋላ አሮንና ማርያም እንደዛ ተቸግረዋል። የቆሬ ልጆች ተቸግረዋል። የሰው ኃጢአት ነው እና ግን በህብረት ውስጥ ድል አለ። በጣም እንደጋገፍ፣ በጣም እንደጋገፍ። የአንዷ እህት እዚህ ጉባኤ ውስጥ መቆም ይሆናል የኔ
ድልና ክብር ያለበት አናቅም። እና ድል አደረጉ። እግዚአብሔር ነው ድልን የሰጣቸው አውቀዋል። ስለዚህ ሙሴ ስለሚያቀየንን መሰዊያ እዛው ተራራ ላይ ቆመና ያህዌ ንሲ ያለው። ንሲ ማለት ያህዌ ነው እናውቀዋለን። ንሲ በጣም ፖል እንደማለት ነው፣ ከፍ ያለ ነገር የሚታይ እንደ ባነር። በቃ በጥንት ጊዜ ወታደሮች ለውጊያ ሲወጡ ሁሉም እንትን አላቸው፣ እንደ ባንዲራ ነገር እንደ ባነር አላቸው፣ ከፍ አድርገው የሚውለበለብ ማለት ነው፣ እንደ ሰንደቅ ዓላማ። ሁሉም ሀገር ብቻ ሳይሆን እነኚህ ከፍ ያሉ ሎርዶች ራሱ በጥንት ዘመኖች የትልልቅ ሎርዶች ባነር አላቸው። ይሄ የማን ቤት ነው ሲባል በዛ በባነሩ ነው የሚታወቀው፣ በሰንደቁ። ለጦርነት ሲወጡ ንጉሱ ሲጠራውን አጼ ምኒልክ ለጦርነት ለአድዋ ጦርነት ሲጠሩ ብዙ መሪዎች ናቸው አብሮ ሄዱ። የጎጃም መሪ አለ፣ በደቡብ በኩል መሪዎች ነበሩ፣ የኦሮሞ መሪዎች ነበሩ። እና ሁሉም የየራሱን ጦር ነው ይዘው ሄደው እንጂ ጦር አልነበራትም። የዛን ጊዜ የሚከፈለው ወታደር የሚባል አልነበረም በጥንት ዘመን፣ እስከ ቅርብ ጊዜ ማለት ነው እንግዲህ እስከ 100 ምናምን ዓመት ድረስ። እና ሁሉም ሰው ጌታ አለው በአንድ አካባቢ የሚገዛ ማለት ነው። እና ያ ባነሩ የሚውለበለበው ነገር መሪያቸው ማን እንደሆነ ይገልጻል። ለውጊያ ሲወጡ ከማን ጋር ማን እንደሚከተሉ ይናገራል። ወዴት አቅጣጫ እንደሚሄዱ ይነግራቸዋል። የት እንደሚኖሩ ይናገራል። ማረፊያቸውን ይነግረናል። ውጊያ በጣም ከበረታ በባነሩ ዙሪያ ነው የሚሰበሰቡት። ምክንያቱም ባነሩ ያ ባንዲራ መውደቅ የለበትም። ልክ ባንዲራው ሲወድቅ ጦርነት ይቆማል። ተሸነፈ ማለት ነው ያዘው እና እጅ ይሰጣሉ። ያህዌንስ እግዚአብሔር ዓላማዬ ነው፣ እግዚአብሔር he is my banner ባንዲራችን ነው ስንል መሪያችን ነው። እሱ የምንከተለው እሱን ነው። አቅጣጫ የሚያሳየን እሱ ነው። ውጊያውን የሚመራው እሱ ነው። ማረፊያችን እሱ ነው። መኖሪያችን እሱ ነው። ጦርነት ሲያየልብን ግራ ሲገባን የምንሰበሰበው በመስቀሉ ስር ነው። ድብልቅልቅ ሲልብን ኃይል ከኛው ሲያልቅ ግራ ሲገባን የምንመጣው እሱ ጋር ነው። በጣም ደስ የሚለው ይሄ አወር ባነር የኛ ያህዌ ንሲ መሪያችን አይሸነፍም፣ አይወድቅም፣ ባንዲራው አይወድቅም። በወደደን በእርሱ ካሸናፊዎች እንበልጣለን። በብዙ ሰልፍ ውስጥ እናልፋለን። ክርስትና ሁሉ ጊዜ ከሰልፍ ጋር ከጦርነት ጋር የተያያዘ ነው። ግን ሁሉ ጊዜ ክርስትና ያሸንፋል። አይገርማችሁ? መሸነፍ ያቃተው እምነት የክርስትናን ታሪክ ስታነቡ ከመጀመሪያው ሴንቸሪ ጀምሮ በጣም የሚገርም ነው። በየሀገሩ ያልተሰደደበት ዘመን የለም። መከራውን ያላየ እንደ መጽሐፍ ቅዱስ የተቃጠለ መጽሐፍ በምድር ላይ የለም። እንደ ክርስቲያን ያለቀ ሕዝብ በእምነቱ ምናልባት አይሁዶች ይፎካከሩን ይሆናል እንጂ ግን በብዛት ሲታይ እንደ ክርስቲያን ያልተሰደደ የለም። በምድራችን እንኳን እስከ ጥቂት ጊዜ ስደት ላይ ናቸው። አሁንም ስደት ላይ ነው ያለው ብዙ ቦታ። ኤርትራ ውስጥ ያለውን ስደት አሁን በዚህ ጊዜ ታቆታላችሁ በሀገራችን። ግን ሊጠፋ አልቻለም። ለምን? he is our banner አወንስ የእምነታችንን ራስና ፈጻሚ ተመልክተን ይላል ዕብራውያን 12 ላይ በፊታችን ያለውን ሩጫ በትዕግስት እንሩጥ። ፈጠን ብዬ ልሂድ። ያህዌ ሻሎም እግዚአብሔር ሰላም ማለት ነው። መሳፍንት 6 ላይ ጌዲዮንም በዚያ ለእግዚአብሔር መሠዊያ ሰራ፣ ስሙንም እግዚአብሔር ሰላም ያህዌ ሻሎም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዜራውያን በምትሆነው በኦፍራ አለ። ይሄ በቃ ጌዲዮንን ታሪክ እናውቀዋለን ብዙዎቻችን። በምድያም የተጨነቀበት ጊዜ ነበር። እንዳንበጣም ይመጡበት ነበረ። ወታደሩ የምድያም ሰራዊት በጣም ብዙ ነበር፣ እንዳንበጣ ብዙ ነበሩ ይላል። እና ህዝቡ ሁሉ በዋሻ ውስጥ ነበር የሚኖሩ ይላል። ቆፍረው ዋሻ ውስጥ የሚኖሩበት ጊዜ ነበረ። ምንም አያስቀሩላቸውም። ከብቶቻቸውን፣ እህሎቻቸውን ሁሉ ይወስዳሉ። እና ይሄ ገበሬ ጌዲዮን የሚባል ተደብቆ እህል ይወቃ ነበረ። እና በዛ ውስጥ እህል እየወቃ ነው እግዚአብሔር የተገለጠለት።
በዛ ውስጥ ነው ያህዌ ሻሎም ያለው። ሻሎምም ትርጉሙ ሰፊ ነው ማለት ዝም ብሎ ሰላም ጦርነት የለም ለማለት ሳይሆን ኮምፕሊትነስን የሚያሳይ ሙሉነትን የሚያሳይ ምንም ስብርባሪ የሌለበት ነገር የጠፋ ነገር የተደበላለቀ ነገር የለም እንደማለት ነው። እና በዛ በፍርሃት ውስጥ በዛ ድብልቅልቅ ባለ ነገር ውስጥ በዛ ጥርጣሬ በሞላበት ተስፋ መቁረጥ በነበረበት ስፍራ ገና ጌዲዮን ሳይዋጋ ገና ድል ሳያደርግ ገና እግዚአብሔር ምልክት ሳይሰጠው ገና የአማሌቅ ጦር እንደ አንበጣ በበዛበት ጊዜ ገና ጌዲዮን እምነቱ እንኳን ገና ኃይለኛ ባልነበረበት ጊዜ እግዚአብሔር ሰላም ነው አለ። እግዚአብሔር ሰላም ነው። ለምን? እግዚአብሔር ሁሉ ነገር በቁጥጥር ስር ነው። እግዚአብሔር ጋር ስንሄድ ሰላም በነገሮች ስኬትና ሙላት የሚመጣ እየመሰለን የሰው ልጆች ብዙ ጊዜ ኢቭን ቅዱሳን እንሳሳታለን። ብዙ ነገር ለማሟላት እንታገራለን። ተምረን ሰላም ለማምጣት፣ ገንዘብ አግኝተን ሰላም ለማምጣት፣ ቆንጆ መኪና ገዝተን ሰላም ለማምጣት፣ አግብተን ወልደን ቤት ገዝተን ዋቴቨር ሰላም ለማምጣት ነው። ሰላም የሚመጣው ከሰላሙ ምንጭ ከእግዚአብሔር ዘንድ ነው። ያህዌ ሻሎም። ሁሉ ነገር ድብልቅልቅ ብሎ እግዚአብሔር ሲገኝ ሰላም ይሆናል። አንዳንድ ሰዎች የሚያስደነግጧችሁ ሰዎች አጋጥሟቸው ያውቁ? እንዴት ነው እቺ ልጅ በሰላም እንዴ? መከራዋ ያስደነግጣችኋል፣ የእሷ ደግሞ ሰላም ያስደነግጣችኋል። እና ከዛ እኔ ነኝ እሷ ነች የተሳሳተችው ትላላችሁ። ያህዌ ሻሎም፣ እግዚአብሔር ሰላም። ኤፌሶን 2:14 ላይ እርሱ ሰላማችን ነው። በመከራው ሰላም፣ በጉድለቱ ሰላም፣ በመስቀል ላይ ሰላም፣ እየተገፋን ሰላም። ይህን እናውቀዋለን። ያህዌ ሮሂ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም ያለ ዳዊት የተናገረበት። ኤርምያስ ላይ ስንሄድ እግዚአብሔር ጽድቃችን ነው ይላል። ይበቃናል። ሁሉም ጠቀለለውና እግዚአብሔር አዲስ ኪዳን ላይ ስንገባ ባይዘው የመጨረሻውን ያህዌ ሻማ እንደውም እዚህ ላይ ልጻፍኩት መሰለኝ። ያህዌ ሻማ የሚል የእግዚአብሔር ስም አለ። አሁን ሕዝቅኤልን እያነበብን ነው። የማለዳ ጸሎት ላይ ምዕራፍ 48 ላይ እናገኘዋለን። የመጨረሻው ሕዝቅኤል ብዙ ትንቢት ይናገራል። የሚያስፈራ ነገር የእግዚአብሔርን ቁጣ ሊቀለጥ ያለውን የእግዚአብሔርን ፍርድ ተናግሮ ልክ ምዕራፉን መጽሐፉን ሲጨርስ ቤተ መቅደሱ እንደሚሰራ አሁን መቅደሱ ላይ ነው ያለነው። ከተማይቱ ትታነጻለች ብሎ የከተማይቱም ስም ያህዌ ሻማ ይባላል። ስሙም ትርጉሙ እግዚአብሔር በዚያ አለ። ለምን? መጀመሪያዎቹ ምዕራፎች ላይ በሙሉ የእግዚአብሔር ክብር ከእስራኤል ላይ ሲለቅ፣ የእግዚአብሔር ክብር ከኢየሩሳሌም ላይ ሲለቅ፣ የእግዚአብሔር ክብር ከመቅደሱ ላይ ሲለቅ፣ በመቅደሱ ላይ ከነበረው በደልና ኃጢአት የተነሳ ክብሩ ሲሄድ አየሁት ብሎ ተናግሮ ሲጨርስ ግን ክብሩ ሁሉ ይመለሳል ይላል። ወደ ቤተ መቅደስ፣ ወደ ከተማው፣ ወደ ሀገሩ ይመለስና እንደውም ከዛ በኋላ የከተማይቱ ስም እግዚአብሔር በዛ አለ። በአዲስ ኪዳናችን ውስጥ ይህንን ሁሉ ስም ጠቅልሎ የተገለጠው አማኑኤል እግዚአብሔር ከኛ ጋር፣ ኤልሻዳይ ከኛ ጋር፣ የሚያየን ኤልሮኢ ከኛ ጋር፣ ሁሉን ነገር የሚያዘጋጅ እሱም ለእርድ ተዘጋጅቶ የመጣው ከኛ ጋር፣ ያህዌ ራፋ ፈዋሻችን አማኑኤል ከኛ ጋር፣ ያህዌ ንሲ ዓላማችን ክርስቶስ ከኛ ጋር፣ ያህዌ ሮሂ እረኛችን፣ ሰላማችን ያህዌ ሻሎም፣ ያህዌ ጽድቄ ነው። ኤርምያስ 23 ላይ ነው ያለው። ጽድቃችን ንጉሥ አስነሳላችኋለሁ ስሙም
እግዚአብሔር ጽድቃችን ይባላል ማለት እሱ ጻድቅ ይሆናል ሳይሆን እሱ ራሱ የኛ ጽድቅ ይሆናል ያለ ብዙ ይናገራል። እግዚአብሔር ላንቺ ዛሬ ማን ነው? እናንተስ ማን ትሉኛላችሁ? ማን ነው የምትሉት? እንዴት ነው ጌታን የምታውቁት? እግዚአብሔር የሁላችንም አምላክ ነው። የኛም ብቻ አይደለም። በምድር ላይ በዚህ ውርጧት ራሱ ስንት ቸርች እንደተሰበሰበ አስቡ። የዛ ሁሉ ጌታ ነው ኢየሱስ። የዛም ብቻ አይደለም። ከ2000 ዓመት ጀምሮ የኖሩት ቅዱሳን ሁሉ የክርስቶስ አካል የምትባለው ሙሽራይቱ ቤተክርስቲያን ስትነጠቅ በሚሊዮን የሚቆጠሩ ቅዱሳን በእግሮቹ ስር ይሰበሰባሉ። የዛ ሁሉ አምላክ ነው። የፍጥረት ሁሉ አምላክ ነው እግዚአብሔር። የማናቀው ሁሉ ፍጥረት አምላክ ነው። እንደ ልጆቼ ጠየቁኝ እንትን በዩፎ ታምናለህ ወይ ምናምን ብለውኝ ገባችኋል? እነኚህ እንትኖች ግሪን ሰዎች እነኛ አረንጓዴዎቹ በስፔስ የሚመጡ ምናምን አለ ይባላል ምናምን አሉ። እኔ አላቅም፣ ቢኖር ግን አይደንቀኝም አልኳቸው። እግዚአብሔር ትልቅ ነው። ይሄን ሁሉ ዩኒቨርስ ሰርቶ ሊኖር ይችላል ሌላ ቦታ ፍጥረት። እኔ ምን አውቃለሁ? አልጻፈልንም። እግዚአብሔር ሊኖር ይችላል። እግዚአብሔር ትልቅ ነው። እዚህ ሁሉ አምላክ ነው። እግዚአብሔር ፈጣሪ ነው፣ ግን የግል ነው። ሂሶ ፐርሰናል እንድናቀው የሚፈልገው በግል ነው፣ በጅምላ አይደለም። አንድ ቀን በጌታ ፊት ስንቆም የምንቆመው በግል ነው። እኔ የኢሴፍ ሳኖዜ ሜምበር ነኝ ምናምን አትሉም። የዛን ጊዜ አቤል ነበር አምልኮ የሚመራው አቋል አይባልም። ሁላችንም እንቆማለን በክርስቶስ የፍርዱን በፊት ፊት ለፊት ከሱ ጋር እንተያያለን። በግል ነው የምንቆመው። ስሙም በሕይወት መጽሐፍ ውስጥ ያልተጻፈ ሁሉ በግል ነው ስማችን የተጻፈው በሕይወት መጽሐፍ ውስጥ። ሂስ ፐርሰናል። እንወቀው እግዚአብሔርን በግላችን፣ እንታዘዘው በግላችን፣ እንውደደው በግላችን፣ እናገልግለው በግላችን። እሱ የግል አምላክ ነው። በጉድለት ሁሉ የሚገባ አምላክ ነው። ይበቃኛል። ተነስተን ጸልይና እንጨርሳለን። ክብር ለጌታ ይሁንለት። እግዚአብሔርን በማወቅ መጨመር። እግዚአብሔርን በማወቅ መጨመር ማለት እግዚአብሔር ታውቆ አያልቅም፣ ግን መጨመር እንችላለን በማወቅ። ባለፈው ዓመት ካወቅነው አሁን፣ ትላንት ካወቅነው ዛሬ ካወቅነው ነገ። አሜን። እንወቀው በጣም በቃ እንዴ እሱ ወቁኝ እያለ እንዴ እሱ እኮ ወቁኝ ብሎናል። እግዚአብሔርን ማወቅ የሚለውን ትምህርት ስንጀምር ትዝ ይላችኋል። ሆሴ ላይ ያለውን ክፍል አንብበን ነበር። እንወቅ እናውቀውም ዘንድ እንከተል። እንደ ወገግታ እንወቅ እናቆም ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። ሂ ኢዝ ሬዲ። ልክ እንደ ጠዋት ፀሐይ ተዘጋጅቷል። እሱ ብልጭ ብሏል። ወገኖቼ ብልጭ ስላለልን ነው ቤቱ ያለ ነው። የሆነ ነገር ስለበራልን፣ የሆነ ነገር ስለገባን እንጂ እውጧት የምንሰራው ስራ ስላጣን አይደለም። ጌታን የምንከተለው የምናገለግለው ገንዘባችንን የምንሰጠው አስራት የምንሰጠው በቃ ያለንን ነገር ህይወታችንን ጊዜያችንን የምንሰጠው ዝም ብለን አይደለም። የሆነ ብልጭ ብሎልናል። ስሙ ለዘላለም ይባረክ። ግን አታቁሙ። እዛ ላይ ተዘጋጅቷል ይላል። ጠጋ ስንለው በብልጭታ አይደለም፣ እንደ ቀትር ፀሐይ ገና ይነዳል። እሱ በጣም የምናውቀዋለን። እንደ ዝናብ ይመጣል ይላል። ምድርን እንደሚያጠጣ እንደ መጨረሻው ዝናብ ጠብ ጠብ እንደሚል አይደለም። እንደ ነሐሴ ዝናብ
በሚገባን ቋንቋ እንደ ዲሴምበር ዝናብ ይሄ እርጥብጥብ ግልብጥብጥብጥ የሚያደርግ ይመጣል። እንደዛ እንደ መጨረሻው ዝናብ ይመጣል። ስንፈልገው አረስርሶን እንደ አበስ ብሶን እግዚአብሔር ትልቅ ነው፣ ሊታወቅ ይፈልጋል። ግን ሊወቅ ስንለው ነው የምናውቀው። ወደፊት ጠጋ ስንል የተናገረንን ስንይዘው ከዛ ደግሞ ስንታዘዘው ሃሌሉያ ሃሌሉያ። በእውነት ራሱን የሚገልጥ አምላክ፣ ራሱን ያልደበቀ አምላክ፣ ራሱን ያልሸሸገ አምላክ ለስንት እኮ አባቶቻችን ተገልጧል። ለስንት እኮ እየተገለጠ ነው ወደ እውነት ያመጣቸው። እኛንም እዚህ ያደረሰን የተገለጠልን ነገር ስላለ ነው። የሆነ የተነካ ነው መነካት ስላለ እንዲሁ አይደለም። የወደድነው የሆነ ፍቅር ውስጣችን ገብቷል። የማይነገር ፍቅር፣ የማይገባ ፍቅር። ፍቅሩ ራሱ እኮ አይገባም ወገኖች። እኛ የታውቀነዋል ኢየሱስን ማናየው፣ ግን ፍቅሩን ግን እናውቀዋለን፣ ገብቶናል። ልጆቻችንን ብንወድ ሚስታችንን ብንወድ ምናምን ስለምናያቸዋለን። ይሄን አይተነው ማናቀው ግን ፍቅር ይዞናል፣ እንወደዋለን። ሳናየው እንወደዋለን አለ ዮሐንስ። ያላዩት በሙሉ የሆነ የተገለጠልን ነገር አለ ወገኖች፣ የተገለጠልን ነገር አለ። ሃይማኖትና ስርዓት ጥሩ ነው ሃይማኖተኛ መሆን፣ ግን የሚያልፍ ነው ክርስቶስ ወገኖች፣ በጣም የሚያልፍ ነው። በቃ ይነካል፣ ውስጥን ይነካል ወገኖች። ይሄን ነገር እግዚአብሔርን የክርስቶስን መንፈስ ቅዱስን በግላችሁ ኤክስፒሪየንስ ካላረጋችሁት መጠየቅ አለባችሁ። እኔ መነካት እፈልጋለሁ። እንደው ይሄ ሰው የሚያወራው ምንድነው? እውነቱን ነው ወይ? እውነቱን ንካኝ፣ መነካት እፈልጋለሁ፣ ላውቅ እፈልጋለሁ። እኔ መገለጥ እፈልጋለሁ። መገለጥህን ልክ ዞር ብሎ ኢየሱስ ጴጥሮስን ስጋና ደም አልገለጠልህም አለው። ይሄ እግዚአብሔርን የገለጠልህ ከአብ የመጣ መገለጥ ነው። ይሄ ከሰማይ የመጣ መገለጥ ነው። ይሄ መለኮት መገለጥ ነው አለው። ጌታ ሆይ እኔ የመለኮትን መገለጥ እፈልጋለሁ በሉት። ምክንያቱም የግል ያንቺ አምላክ ነው፣ ያንተ አምላክ ነው። ማንም ሰው አይጸልይላችሁም ይሄንን ነገር። ማንም ሰው ለእናንተ እኔ ልጠይቅላችሁ አልችልም። እኔ ረዳችኋለሁ እንጂ ልጠይቅላችሁ አልችልም። ምክንያቱም ሲነካ እኔን በራሴ ነው የሚነካኝ፣ አንቺን በራስሽ ነው የሚነካሽ። ሲነካን እናውቀዋለን፣ ሰው አይነግረንም። ሕይወታችን ላይ ይገለጣል፣ ፍቅራችን ላይ ይገለጣል፣ ትህትናችን ላይ ይገለጣል። የተነኩ ሰዎች ወገኖች ያስታውቃሉ፣ በጣም ያስታውቃሉ። መጣላት አይችሉም፣ ማኩረፍ አይችሉም፣ መሳደብ አይችሉም። ቢሲቆጡ እንኳን ለጽድቅ ነው። ፍቅር በፍቅር ናቸው። ሰው ወደው አይጠግቡም። አድርግልኝ ሳይሆን ላድርግልህ ነው። ተነክተዋላ። የተቀበልነው የተሞላነው ነገር ስትሰጥ ያሰኘናል። ወደዛ ውስጥ ያስገባን ጌታ ሃሌሉያ። ሃሌሉያ። እስቲ እየጸለይን አንድ መዝሙርን ዘምርና ግን መንፈሳችን እየጸለየ እውነት ጌታ ሆይ ንካኝ ሳንለው ከዚያ አንውጣ፣ ተገለጠልኝ ልወቅህ ሳንለው ከዚያ አንውጣ። ወገኖች ሲነካ እንደ እብድ ያደርጋል ወገኖች ሆይ። እነ ጳውሎስ እኮ አበድን አሉ፣ ግን ለእናንተ ነው እብድ ብንባል። ወገኖች ሆይ የእግዚአብሔር መንካት የክርስቶስ መንካት እንዴ ሚሽነሪዎች እኮ ሀገር ጥሎ ያስኬዳቸው በጫካ ውስጥ እኮ ያኖራቸው የሆነ ነገር ገብቷቸው የሆነ የሃይማኖት ስርዓት ሊፈጽሙ አይደለም ወገኖች፣ ያላቸውን ሁሉ እንዲጥሉ ያደረጋቸው ሃሌሉያ ሃሌሉያ
ባየው እንደትናንቱ እንደ ልጅነቴ መውደዱ ያው ነው ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤው እንደትናንቱ እንደ ልጅነቴ መውደዱ ያው ነው መውደዱ እንደ ሰው ቢሆን አልቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ኧረ እርሱ ግን እንደዛው ነው እንደ ድሮ አባቶቼ እንዳወረሩለት ሲወደኝ ያው ነው መውደዱ እንደ ሰው ቢሆን አልቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ኧረ እርሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወረሩለት እንደተረኩለት ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤው እንደትናንቱ እንደ ልጅነቴ መውደዱ ያው ነው ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤው እንደትናንቱ እንደ ልጅነቴ ሲወደኝ ያው ነው መውደዱ እንደ ሰው ቢሆን አልቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ኧረ እርሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወረሩለት እንደተረኩለት መውደዱ እንደ ሰው ቢሆን አልቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ኧረ እርሱ ግን እንደዛው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወረሩለት እንደተረኩለት በዘመኔ ሁሉ
ደግሞ ባወራ ከቁጥር ሁሉ በዛ እኔም በያለ ኃይሌ ምስጋና ለእርሱ ላብዛ ይብዛል እንጂ ምስጋና ይብዛል እንጂ አምልኮዬ ይብዛል እንጂ ክብር ይብዛል እንጂ ጌታዬ ማብዛት ለእኔስ ጥማቴ ነው ያለኝ ምሰጠው ይህን ማብዛት ለእኔስ ጥማቴ ነው ያለኝ ምሰጠው ይህን በዘመኔ ሁሉ የማልመልሰው ውለታ አለብህ እግዚአብሔር ጌታ ኢየሱስ ለኔ ያደረገልኝ በዘረዝር ደግሞ ባወራ ከቁጥር ሁሉ በዛ እኔም ባለኝ ኃይሌ ምስጋና ለእርሱ ላብዛ ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤ እንደ ትናንቱ እንደ ልጅነቴ መውደዱ ያው ነው ባየው አይለወጥም ፍቅሩ ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤ እንደ ትናንቱ እንደ ልጅነቴ ሲወደኝ ያው ነው መውደዱ እንደ ሰው ቢሆን አልቀኝ ነበር በሥጋ እያልኩኝ ፊቱ ይጠቁር ይቀየር ይሆን በማለት እርሱ እንደዚያው እንደ ድሮ እንደ ጥንቱ አባቶቼ እንዳወረዱለት እንደተረኩለት መውደዱ እንደ ሰው አልቄ ነበር በሥጋት እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን እጆች ይነሱና እርሱ ግን እንደዚያው ነው አሜን እንደ ድሮ እንደ ጥንቱ አባቶቼ እንደተረኩለት ባየው አይለወጥም ባየው አይቀዘቅዝም መውደዱ ባየው አይለወጥም ክብካቤ እንደ ትናንቱ እንደ ልጅነቴ ሃሌሉያ በማይለወጥ ፍቅር የወደደን ጌታ ሃሌሉያ 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 ክብር ይሁንልህ ጌታ ሃሌሉያ ዘላለም ትኩስ የሆነ ፍቅር ሃሌሉያ ሃሌሉያ ወገን ሃሌሉያ 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 ዘላለም ምርጥ የሆነ በግ ደሙ ለዘላለም የማይደርቅ
አቤት እንዴት ተወደሃል! እንዴት ተወደሻል! እንዴት ተወድጃለሁ! እንዴት ተወደናል! ሃሌሉያ! በሰማያት ላይ እኮ ዮሐንስ አንዴ ሰማይ ተከፍቶ አየ እና ሲያይ በሰማይ ላይ እንደ ታረደ በግ ቆሞ አየሁት አለ። የታረደው በግ አለ በሰማይ ላይ ስለ እኔና ስለ አንቺ ስለ አንተ እያማለደ። ኃጢአት እኮ ስለማንሰራ አይደለም፣ ስለማንደክም ስለማንወድቅ አይደለም። ከዛ ስንጣላ አንዱን ስናኮርፍ፣ አንዱ ላይ ቂም ስንይዝ፣ ለአንዱ ንፉግ ስንሆን ስንት ድካም አለብን። በእግዚአብሔር ጽድቅ ፊት እንዳንቆም የሚያደርግ በእግዚአብሔር ቅድስና ውስጥ የሚያሳፍረን ይሄ የታረደው በግ፣ ይሄ ለዘላለም እርጥብ የሆነ ደም በእግዚአብሔር ጽድቅ ፊት ያቆመን ጽድቃችን ያህዌ ጽድቄኑ ተብሎ እንደተጻፈ ጽድቃችን ጽድቅን ያለበሰን ሃሌሉያ እንዳናፍር ያደረገን ባዩ የማይለወጥ ፍቅር ዘመን ሲለወጥ የማይለወጥ ሰው ሲቀየር የማይቀየር የኛ አስተሳሰብ ሲለዋወጥ እሱ የማይለዋወጥ ሁሌ ያው የሆነ ብናየው ያው ስንበረታ የሚወደን ስንደክምም የሚወደን ስንወድቅ የሚወደን እረኛችን ኢየሱስ እየመራን ብቻ አይደለም እኮ አንዳንዴ አንሄድም እግራችን ስብርብር ብሎ መንቀሳቀስ ሲያቅተን እረኛው እንደሱ አይነቶቹን ተሸክሞ ይዛቸዋል ይላል። አንቺ መሄድ አቅቶሻል፣ በእኔ አቅፍሻለሁ፣ በእኔ እግር ትራመጃል። ጥሎን የማይሄድ እረኛ አለ። ሰው እኮ ይደክመዋል፣ ሰው እኮ ይሰለቻል ወገኖች፣ የማይሰለች ሃሌሉያ ሃሌሉያ ኤልሻዳይ የሆነ ጌታ ዛሬ በምንም ጥያቄ ውስጥ የምታልፉ ወንድሞችና እህቶች እሱ ኤልሻዳይ ነው። እሱ ሁሉን ቻይ ነው። እሱ በቂ ነው። በጣም ከበቂ በላይ ነው። እሱ ጥያቄን ሊመልስ፣ እንቆቅልሽን ሊፈታ፣ ቀንበርን ሊሰብር፣ ተአምራትን ሊያደርግ አብርሃምን በ100 ሳራን በ90 ዓመት ልጅ ከሰጣቸው እኔ ኤልሻዳይ ነኝ ብቻ በፊቴ ተመላለስ አለው። ወደ ግራና ወደ ቀኝ አትበል፣ ከዚህ በኋላ አጋር ምናምን አትበር፣ ሌላ ዘዴ አትጠቀም። እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ፣ እኔ እችላለሁ፣ እኔ በቂ ነኝ፣ እኔ አንተ የበረከት ምንጭ ነኝ፣ የመዳን ምንጭ ነኝ። ዛሬም እግዚአብሔር ሃሌሉያ ስሜ የተባረከ ይሁን። እናመሰግናለን፣ እናከብርሃለን። ባቶይ ያንዳንዳችንን አንተ ታውቃለህ። በዚህ ጉባኤ እንኳን ያሉት በልባቸው በአእምሯቸው ውስጥ ያለውን ነገር ሁሉ አንተ ታውቃለህ። በኢየሱስ ክርስቶስ ስም እንዳንተ ዕውቀት ተገናኘን ጌታ ሆይ። ጥያቄዎቻችንን የከበደንን ያጎበጠንን ነገር ከላያችን ላይ አንሳ። ደግሞም እንወቅህ ጌታ ሆይ። በኢየሱስ ክርስቶስ ስም እንወቅህ። መንፈሳዊ አይኖቻችንን ክፈታቸው። ወደዛ ወደ አንተ ፕሬዘንስ ወደ መገኘት ውስጥ መሮጥ የምንችልበት ጸጋ በኢየሱስ ክርስቶስ ስም ይሰጠን። ክብር ለአንተ ይሁን። ይሄ እንዳይሆን የሚዋጋ ዛሬ እንኳን የተማርነውን ይህንን የእግዚአብሔር ቃል እውነት ከውስጣችን ሊለቅም ሊያጠፋ በተለያየ መንገድ የሚመጣ አጋንንት በኢየሱስ ክርስቶስ ስም የታሰረ ይሁን። ጌታ ኢየሱስ ታውቃላችሁ ወገኖቼ ሆይ ዘሪ ዘሩን ሊዘራ ወጣ ካለ በኋላ በመንገድ ዳር ወደቀ። ወፎች መጥተው ለቀሙበት ይላል፣ ወሰዱት። ቃል ነው፣ ቃል ዘሪው ክርስቶስ ነው፣ ዘሩ ቃል ነው አላቸው። የመንግስት ቃል ነው እና በማያስተውለው ላይ ክፉ ይመጣና ይለቅምበታል። እንደተዘራበት እንኳን ሳያቅ ዝም ብሎ ይመላለሳል። በቃ ተወስዶበታል። ጠላት እግዚአብሔር የነገረንን ነገር እንዳይለቅምብን ወገኖች ሆይ ስንገባ ምንድነው እግዚአብሔር የተናገረኝ እንበል። ነገ ከነገ ወዲያ ምንድነው የሰማሁት? ምንድነው ያለኝ ጌታ? ምንድነው ያለኝ?
እንበል እንጂ ቃል ሰምተን እንዲሁ አንሂድ። ምክንያቱም ክፉ በጣም ክፉ ነው። የእግዚአብሔር ቃል በሕይወታችን የሚያመጣውን ለውጥ የሚሰራውን ኃይል ትልቅ ክብር ስለሚያውቅ ለመልቀም ይመጣል። በተለያየ መንገድ ባለማስተዋል፣ በጓደኞች፣ በጨዋታ፣ በሳቅ፣ በፌዝ፣ በምናምን እያደረገ እኛ ደግሞ ያንን በማስተዋል በእግዚአብሔር መንፈስ እግዚአብሔር ያስተማረን ነገር ግጥም አድርገን እንያዘውና ከዛ እንኑርበት። አድርጎ ያለን ነገር ካለ ከዚህ ውስጥ ማድረግ ያለብን ነገር ካለ እናድርገው። ፈልጉኝ የሚለው ነገር መፈለግ እንጂ እንዴት ነው መፈልግህ ጌታ ሆይ እስቲ ልፈልግህ እንበለው። እስቲ ልፈልግ፣ ቃልህን ላንብብ፣ እስቲ ብቻዬን ስቀመጥ እስቲ ላምልክ፣ እስቲ ልጸልይ፣ እስቲ ካንተ ጋር ጊዜ ላጥፋ። ለምን 1 ደቂቃ ለምን 5 ደቂቃ ይሆነው? የምትችሉትን ያክል ፈልጉት አይደል ያለን። ሕዝብን በዚህ ባርከው ጌታ ሆይ ሁላችንም በዚህ ባርከን፣ የምንፈልግበትን ጸጋ ስጠን። አንተ ራስን ትገልጣለህና በኢየሱስ ክርስቶስ ስም የአንተን መገለጥ እንድንጠባበቅ እርዳን። እንወቅህ፣ ካወቅንህ የበለጠ እንወቅህ። በኢየሱስ ክርስቶስ ስም ለመነ። ሳምንታችን ሁሉ በአንተ ቸርነትና ምሕረት ይሞላ። ሕዝብ ከአንተ ጋር ይሂድ። በሚሄድበት በሚሰራበት ቦታ ሁሉ ከእርሱ ጋር አሁን። የአንተን ሞገስ ሕዝብህ ይጥገብ፣ ፍሬያማ አድርገው። ደግሞ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ብለህናልና በምንሄድበት ቦታ ሁሉ ብርሃን ሆነን እንመላለስ። ሰዎች እስኪጠይቁን ድረስ በአንተ ውስጥ በአንቺ ውስጥ የተለየ ነገር አለ እስኪሉን ድረስ በኢየሱስ ክርስቶስ ስም አንተን እንግለጽ። በጽድቅ እንኑር፣ በጽድቅ እንስራ፣ በጽድቅ እንናገር። ክርስቶስ በሕይወታችን ይብራ። ክብር ሁሉ ለአንተ ብቻ ይሁን በክርስቶስ ኢየሱስ ስም። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነትና ይቅርታ ሕይወታችሁን፣ ትዳራችሁን፣ ልጆቻችሁን፣ ቤታችሁን ይሙላ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም